ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሰው ጋር ተወያይ። ያ ግን ወይ ሚውት ላደርግ ነው ብለህ ቅድሚያ ምልክት ብትሰጠኝ እነግርህ ነበር። ኖ እኔ አልፈለኩኝም። አሁንም አካሄድን አስተካክል እያልኩ ወደ መልሱ ሂድ ወዳጄ፣ ወደ መልሱ ሂድ ፕሊዝ። ኖ አይልንገርሃ። ከዚህ በኋላ ሚውት ካረከኝ ሚውት ማድረግ አልችልም። ስለዚህ ሚውት አታድርገኝ ወይ አቁምና በቃ እዚህ ጋር አቁም በለኝ። ገባ? ላይክ አካሄዱን እየነገርኩህ አካሄድ አስፈላጊ ስለሆነ ነው። አወያይ ስለሆነ መልሱ ላይ ሂድ። ማንንም መልሱን እኮ ነግሬሃለሁ ወዳጄ። ኦኬ መልሱ ይኸውልህ፣ አሁን ለአንዴም ለመጨረሻም ጊዜ ይሄ የኔ መልስ አይደል ነው። ምን አልከኝ? መንፈስ ቅዱስ በከረደ ምንም እየተሰማህ አይደለም። እኔ ስደኒውስ አትታል እየሰማህ አይደለም። እሺ ገምልኝ። መንፈስ ቅዱስ ይጸልያል ብላ አሁን ታዳምጠኛለህ ብያለሁ። ልክ ነው። ወደ ማን ነው የሚጸልየው? ይኸውልህ አሁንም ደግሜ ልንገርህ፣ መንፈስ ቅዱስ በእኛ ውስጥ ይቃትታል ይላል ቃሉ። ስለዚህ ያንን ቃል ነው የነገርኩ። ወደ ማን ነው የሚቃትተው? ስለዚህ ወደ ማን ነው የሚጸልየው? መንፈስ ቅዱስን ነው መጠየቅ ያለብህ አንተ። ይሄ እኔ ቃሉ ያለኝን ነው እኮ ነገርኩ እኮ። በእኔ ውስጥ ሆኖ መንፈስ ቅዱስ ይማልዳል። እንዴት እንደምትጸልዩ እርኮ ነገርኩ እኮ። በእኔ ውስጥ ሆኖ ይማልዳል። መጽሐፍ ቅዱስ ነው ያለው ወዳጅ። መማለድ ማለት ምን ማለት ነው? ንገረኝ። መማለድ ማለት ነው ይማልዳል ማለት ነው። በቃ መማለድ ማለት ይኸውልህ ማስታረቅ። መማለድ ማለት በእኔ ውስጥ ሆኖ ይማልዳል ይጸልያል ማለት ነው። ወደ ማን ነው የሚጸልየው? ይሄ ቃሉ ነው የሚለው። ለማን ነው የሚጸልየው? ነገርኩ እኮ ቃሉ የሚለውን ነው። ኢየሱስ ክርስቶስ አሁን ይማልዳል ይላል። ወደ ማን ነው የሚማልደው? ይሄ እኮ ይኸውልህ አሁን ኢየሱስ ክርስቶስ ይማልዳል ወደማ አይደለ? ወደማ እኮ ይሄንን ነው እኮ እያልከኝ ያለው። ወደማ ወደ እግዚአብሔር ነው። እግዚአብሔር ከአባት ጋር ነው እያስታረቀን ያለው ኢየሱስ ክርስቶስ። እሺ እንደዛ ካልክ መንፈስ ቅዱስ ወደ ማን ነው የሚጸልየው? ነገርኩ እኮ። ለዚህ እኮ ይኸውልህ እኮ ይሄንን ነው እኮ የምልህ። ወደ እግዚአብሔር እልሃለሁ። ወደ እግዚአብሔር ነው። ወደ እግዚአብሔር አምላክ ነው የሚያቀርበን። ይጸልይልናል ወደ እግዚአብሔር አምላክ። መንፈስ ቅዱስ በእኛ ውስጥ ሆኖ ይቃትታል ይላል ቃሉ እኮ። ስለዚህ ወደማ የሚለውን አንተ ይኸውልህ ፎርስ እያደረከኝ ነው። እኔ ምን አይነት መልስ ከኔ ጠብቀህ እንደሆነ አላወቅኩኝም። ግን ቃሉ የሚለውን ነው እየነገርኩ ያለሁት። ቃሉ በእኔ ውስጥ ሆኖ አሁን ዋናውን ነገር ትተህ እዚህ ላይ ለምን ጊዜ እንደምታጠፋ አልገባኝም። አየህ ልዩነታችን እኛና ጴንጤ የሥላሴ ትምህርት ነው እንጂ ነገረ ማርያም አይደለም። ስለ ሥላሴ ትምህርት ልትጠይቀኝ ትችላለህ፣ የፈለከውን ጥያቄ በሥላሴ ረገድ። ጥሩ ልጠይቅህ። እሺ የእግዚአብሔርን ሶስትነት አስረዳኝ። የእግዚአብሔርን ምን ላስረዳ? ሶስትነት። ኦኬ እግዚአብሔር ይኸውልህ በአምላክነቱ አንድ ነው። ሶስትነት የጠየኩ ነው። ሶስትነት ደግሞ በአካል ሶስት ናቸው። ምን ማለት ነው በአካል ሶስት ነው ማለት? አካል ማለት ይሄ እኛ የምናየው ባዲ ሳይሆን እኔ ብሎ መናገር የሚችል እኔነት ያለው። እኔነት ስትል ስሜት፣ ፈቃድ፣ ዕውቀት ማለት ነው። በቃ ያ ስሜት፣ ፈቃድ፣ ዕውቀት ያለው እኔ ብሎ መናገር የሚችል አብም ወልድም መንፈስ ቅዱስም ሶስት አካል በመለኮትነትና በአምላክነት ግን አንድ ገብቷል። በማንነታቸው ግን አንድነት ማንነት ያላቸው። እሺ በእኔነት ደረጃ ደግሞ ሶስት ማንነት ያላቸው ናቸው። አየው አሁን ጥያቄውን እንዴት እያሰፋው እንደሄድክ ግን ማቹሪቲ ግን ያስፈልጋል። አየህ ሌላ አሁን እኔን ዕውቀቴን ነው ቴስት እያደረክ ያለው እንጂ ፖይንታችንን ትተነዋል። እዝራ ጠይቀኝ ብለኛል፣ እየጠየኩ ነው። እሺ ጠይቅ፣ በቃ ደስ ይለኛል። ጠይቅሽ። ከአንድ ፕሮቴስታንት ጋር በነገረ ማርያም ሳይሆን ማውራት እንደው ደስ የሚል እውነቱን ንገረኝ ካልከኝ በነገረ ሥላሴ በነገረ ክርስቶስ። ምክንያቱም የኛ ነገረ ማርያም ትምህርት ቀጥሎ የሚመጣ ትምህርት ነው። ሰዎች በክርስቶስ አምነው ተጠምቀው ድነው በሥላሴ በደንብ አምነው ካወቁ ከተረዱ በኋላ የቅዱሳኑ ምልጃ እንደ እገዛ ይመጣ ነው። ኦኬ አሁን በሥላሴ ትምህርት እኛ በሥላሴ ዘንድ የራስ ስሜት፣ የራስ ፈቃድ፣ የራስ ዕውቀት የሚባል ነገር የለም። አየህ ልዩነታችን ይሆናል። እስቲ ዕውቀትና ፈቃድ ባህሪ ነው ወይስ ምንድን ነው?
ይሄንን እመልስልሃለሁ ግን ከፖይንታችን እየወጣን እንደሆነ ነው የምነግርህ። እውቀትና ፈቃድ ባህሪ ነው ወይስ ምንድነው? እዝራ ኖ ባህሪ ማለት ባህሪ አይደለም። ባህሪ ማለት ባህሪ አይደለም። ባህሪ ማለት የባህሪ ማለት ማንነት ማለት ነው። ሁሉን ቻይነት፣ በአንድ ጊዜ በሁሉ ቦታ መገኘት ማንነት ነው። ይኸውልህ እያስረዳሁ እኮ ነው። ባህሪ ማለት ሁሉን ቻይነት፣ ይኸውልህ ሁሉን ቻይነት፣ በአንድ ጊዜ በአንድ ቦታ መገኘት። እሺ ገብቷል? ይሄንን ነው ባህሪ የምንለው። በባህሪ ነው አንድ የሆኑት። እውቀትና ፈቃድ ባህሪ ነው። አብ ወልድ መንፈስ ቅዱስ እዝራ እያዳመጥኩ ኖ ይሄንን እመልስልሃለሁ ግን ኦርቶዶክስ የማልሆንበትን ምክንያት ጠይቀኸኝ አሁን ስለ ስላሴ እየተወያየን ያለ ነው። ይሄንን ከስር ያለም ሰው አይታዘበንም። ግን ወዳጄ እዝራ ችግር የለውም አይታዘበንም። እኔ የማልሆንበትን ምክንያት ንገረኝ ብለኸኝ ገብቼ አሁን ስለ ስላሴ እያወያየኸኝ ያለው እና በጣም ልትደሰት ነው የሚገባኝ ነበር ነው ልንገርና ምክንያቱም አይ ይሄ አግባብ አይደለም። ይሄ አግባብ ከፖይንታችን ተተን እንዴት ነው እዝራ በእውቀትና ፈቃድ የእግዚአብሔር ባህሪ ነው ወይስ አይደለም? ወዳጄ አሁን እኮ ይኸውልህ እውቀቴን ነው ቴስት እያደረክ ያለው እኔ እየመለስኩልህ ነው። ግን ወደ እኔ ኦርቶዶክስ የማልሆንበትን ምክንያት ተወያይተን ብንጨርስ አይሻልም? እዝራ የጠየቁት ጥያቄ የእግዚአብሔር እውቀትና የእግዚአብሔር ፈቃድ ሲባል ስለ ባህሪ ነው የምታወራው ወይስ አይደለም? ስለ እውቀት ስናወራ ስለ ማንነት ነው የምናወራው። ስለ አካል እያወራን ያለ ነው። ምክንያቱም እውቀት ያለው በባህሪ ውስጥ አይደለም። እውቀት ያለው በምን ውስጥ ነው? ነገርኩ። ስለዚህ እውቀት ለመሰለ አሁን ፈቃድ፣ እውቀት የምንላቸው ነገሮች ኢየሱስ ክርስቶስ ምን አለ? የኔ ፈቃድ አይሁን ያንተ ፈቃድ ይሁን አለ። ምን ማለት ነው? ገብቷል? ስለዚህ ምን እያለ ነው? ምን ማለት ነው? ስራ ይኸውልህ አንድ ፈቃድ ኖሯቸው ፈቃዳቸው አንድ ሆኖ ነገር ግን የአብ ፈቃድ የወልድ ፈቃድ የኔ ፈቃድ አይሁን ያንተ ፈቃድ ይሁን እያለ ነው ኢየሱስ እየተናገረ ያለው። አንድ ፈቃድ ማለት አንድ ባህሪ ማለት ነው አይደለም? ኖ እሱ ሌላ ነገር ነው። ዲስቲንክት የሆነ ነው። ገባ? እዝራ እኔ የጠየቁት አይደለም ፕሊዝ። አንድ ፈቃድ ማለት አንድ ባህሪ ማለት አይደለም ወይ ነው የጠየቁት? ኖ ግን ይኸውልህ አሁንም ቢሆን ይኸውልህ እኔ አንተ እንደማውቅ እንድትረዳ እኔም ከወጣው በኋላ በእኔ ላይ ኮመንት እንዳትሰጥ ነው እየነገርኩ ያለሁት እንጂ ከነጥባችን ወተናል ወዳጄ። እዝራ ተው አትጨነቅ። ለምን አልጨነቅም? እኔ የገባሁት ጥያቄን ዋና ፖይንቴን ተተብኛል እኮ። ስለሱ አትጨነቅ። የጠየቁን የስላሴን ትምትን አጥራ። ለምን ለምንድን ነው እኔ አንተ ብለኸኝ አይደለም እኮ ስለ ስላሴ ማውቀው። እኔ ስለ ስላሴ ማወቅ ግዴታዬ ነው ወዳጄ። በቃ ግዴታ ከሆነ ንገረኝ። እግዚአብሔርን ማወቅ እንዴ ልንገርህ ወዳጄ፣ እግዚአብሔርን ማወቅ ግዴታዬ ነው። እኔ እኮ እሱ እንትን አይደለም የምፈልገው ያ አይደለም። ግን አሁን ነገርኩ። ስለ ማርያም ሲነሳ ለምን ተውክ ነው? ለምን ትፈራዋለህ? እቺን ፖይንት አየኸው አይደለ? አትፍራው ወዳጄ፣ እናውራው። እውነቴን ነው እኮ የምነግርህ ወዳጄ። ለምን ፖይንታችንን እናውራ። ኦኬ ሚውት አድርጌያለሁ። አዳምጥ ወንድሜ። እኔ አላስወጣም። ስትወጣ ትወጣለህ። ሚውት አድርገህ አዳምጠኝ። ይኸውልህ ሰው እንዲያውም ስለ ማርያም ከማውራቱ በፊት ስለ ስላሴ ሲያወራ ሊደሰት ይገባል። ፕሮቴስታንቶች የስላሴን ትምህርት ማውራት የማትወዱበት ምክንያት ይሄ ነው። በደንብ ስትያዙ እግዚአብሔርን ሶስት አምላክ ነው የምታደርጉት። አየህ፣ እውቀትና ፈቃድ ባህሪ አይደለም ማልክ። ስለዚህ እግዚአብሔር በባህሪ አንድ ነው እያልንና ክርስቲያኖች እናምናለን። አንተ ግን እውቀትና ፈቃድ ለባህሪ ስላልሰጠ ለአካል ስለሰጠ ሶስት እውቀት ሶስት ፈቃድ አለ እያልክ ነው። ሶስት አማልክት ማለት ነው። ሶስት ባህሪ ማለት ነው። ሶስት ኔቸር አለ እያልክ ነው። አየህ፣ ይሄን ሁሉ ሳታጠራ ድንግል ማርያም ወደ ድንግል ማርያም መጸለይ ያለ መጸለይ ትለኛለህ። በጣም ሶፈኒ በጣም የሞኝ ነገር ነው የሚሆነው። ስለዚህ እንዲያውም በደንብ ስላሴ ላይ እናንተ መጨረስ አለብን። ስለዚህ በደንብ ስላሴ ላይ እናውራ። ስለ ማርያም እንዲሁም አላውራህም። ኦኬ፣ ስለ ማርያም አታወራም። አየኸው አይደል? የገባንበትን ርዕስ ለምሳሌ እኔ እናንተ አሁን ስለ ስላሴ አውርተን እዚህ እንጨርሰዋለን። እንጨርሰዋለን። ችግር የለውም። የጴንጤ ትምህርትና የኦርቶዶክስ ትምህርት አውጥተን ምንም በምትሰጠኝ ኮመንት እኔ ውስጤ ስሜቴም አይጎዳም አይሰበርም። ገባህ? ግን
ያሳዝናል። ከዚህ የበለጠ ነገርኩ እያስረዳሁ እኮ ነው። የጠየቀውን ነገር እያወራን ያለ ነው አይደል እንዴ? አንተ ነህ እኮ ረጅሙን ሰዓት የምታወራው። እኔማ በጣም ረጋ ብዬ ነው የማወራው። በቃ ስለ ስላሴ አወራኝ። እሺ እኔ እንዲያውም ስለ ስላሴ እንዳወራ ያረከኝ አንተው ነህ። ምክንያቱም እግዚአብሔር እውቀቱና ፈቃዱ ባህሪው አይደለም የሚል ክርስቲያን ያጋጥሞኝ ያውቅ። አንተ ለብቻ ይሄን ስትል ስለሰማውክ እግዚአብሔር እውቀቱና ፈቃዱ ባህሪው አይደለም ካልክ እውቀትና ፈቃድ ለአካል ከሰጠ ሶስት ኔቸር እየሰጠክ ነው። ሶስት አምላክን እያመጣክ ነው። ሶስት አማልክት የሚል ትምህርት እያመጣክ ነው። ስለዚህ ሶስት አማልክት የሚል ትምህርት ይዘህ ሶስት አምላክ የሚል ትምህርት ይዘህ ስለ ማርያም እናውራ ብትለኝ ለእኔ ያስቀኛል። ስለዚህ እሱን ጥርት እናደርግ ነው እናንተ አይመስልም? ይኸውልህ አንተ በሰጠኸው ኮመንት እኔ ልብ ነገርኩህ እኮ። እኔ ስለ ልብህ ባህሪ ማለት ነገርኩህ እኮ። ባህሪ ማለት ሁሉን ቻይነት፣ በአንድ ጊዜ በሁሉ ቦታ መገኘት፣ ገዢነት፣ ይሄ ነው ባህሪ ማለት። እውቀትና ፈቃድ ባህሪ በዚህ ነው ገባህ? በባህሪያቸው ነው አንድ የምንለው። ለዛ ነው እዝራ እያዳመጥከኝ እግዚአብሔር አዋቂ ነው ስትል ባህሪውን እያወራህ አይደለም? ገባህ? አሁን አንተ እንደምትለው ሶስት አምላክ አልክ ስላልክ እኔ አልልም። አንድ አምላክ ነው የምለው። አምላክነት ማለት ባህሪ ነው። ባህሪ ማለት ደግሞ ፍቅር ነው፣ ጻድቅነቱ፣ ቅድስናው፣ ሁሉን ቻይነቱ፣ በአንድ ጊዜ በሁሉ ቦታ መገኘቱ፣ ገዢነቱ፣ ይሄ ባህሪ ነው። የጠየቁት ጥያቄ ስማ ይዝራ። ፈቃድ ላይ ስትመጣ ደግሞ ማለት ነው ይኸውልህ በፈቃድ አንድ አይደሉም። አንድ ፈቃድ ሶስት ፈቃድ አላቸው አይደለም እምልህ። ለዚህ ነው ኢየሱስ ክርስቶስ እኮ ማስረጃ እየሰጠው እኔ ፈቃድ አይሆንም ኖ ፈቃዳቸው አንድ ነው፣ ግን ሶስት ይኸውልህ አዳምጥ ፕሊዝ። ዝም ብለህ አንተ ማውራት የለም። አዳምጥ ትለኛለህ፣ ነጥቡን ትተዋለህ፣ ርዕሱን ትተዋለህ። ዝም ብለህ አታውራኝ ያልኩት እያዳመጥከኝ። እግዚአብሔር አዋቂ ነው ስትል ኦኬ ባህሪውን ነው የምታወራው ወይስ አይደለም? እግዚአብሔር ሁሉን አዋቂ ነው ስትል ባህሪውን እያወራ ነው ወይስ አይደለም? ብዙ በጣም የሚያሳዝን ነው። ብዙ ነገር ብዙ የምጠይቀው ጥያቄ ነበረኝ፣ ግን በጣም ሰፊ ርዕስ ውስጥ ነው የገባኸው። በጣም ሰፊ ርዕስ ውስጥ ነው የገባኸው። እሺ እንግዲህ ከሌላ ወዳጆቼ ጋር ትወያያለህ። ስለፈቀድክልኝና ስለገባው በጣም አመሰግናለሁ። ማላቆም ብታሳውቀኝ ደስ ይለኝ ነበረ። መረዳት ያለብኝን ነገር አስረድተኸኝ የማልሆንበትን ምክንያት ነግሬህ እዛ ላይ ሰርቼ በወጣ ተጠቅመኝ ነበረ። ግን አንተ ከኔ በበለጠ ባለህ ዕውቀትና መረዳት ላይ እኔን ገባህ ወይ እንዳላዋቂ አድርገህ ለማሳየት እያደረክን ያለኸው አካሄድ እና ይሄ ደግሞ ምንም ሪዋርድ እንደማታገኝ ይገባኛል። እና አዳምጠኝ፣ እዚህ ሆነ እንዳትወጣ። ቆይ ጠብቀኝ። እኔ አልወጣም። ምን ያለው አለው። ኦኬ መጀመሪያ አትዋሽ። ኦኬ አትዋሽ። መጀመሪያ መዋሸት የለም። አትዋሽ። አዎ ልነግርህ ነው። አዳምጠኛ ላይ እንደዳመጥኩ አንተን አላዋቂ ለማድረግ አይደለም ጥረቴ። አንተ አልክ እሱን፣ አንተ ዋሸ እሱ ላይ። ኦኬ የኔ ጥረቴ ምን ነበረ? በደንብ ስማኝ። ለምሳሌ የተናገርከው እግዚአብሔርን ሶስት አምላክ ያደርጋል። ሶስት አማልክት የሚል ትምህርት ያወጣል። ለምሳሌ ቅድም አልኩ እግዚአብሔር አዋቂ ነው ስንል እኛ ባህሪውን ነው የምናወራው። እግዚአብሔር ሁሉን ያውቃል ስንል ባህሪውን ነው የምናወራው። ስለዚህ ያቺ ባህሪ አንዲት ናት። በእውቀትና ፈቃድ ለባህሪ የሚሰጥ ነው። ለባህሪ ካልሰጠው እውቀትና ፈቃድን ለአካል ከሰጠኸው ሶስት ባህሪ ሶስት ኔቸር ልታመጣ ነው። ስለዚህ ኢየሱስ ክርስቶስ ለምንድን ነው የኔ ፈቃድ አይሁን ያለው? ነው ጥያቄ እየጠየቅኩ ነው። ለምንድን ነው የኔ ፈቃድ አይሁን ያለው? ቆይ እቺን መልስልኝ። የኔ ፈቃድ አይሁን ኖ ይሄንን መልስልኝ። አንተም ኦኬ አንተ ስለ ዕውቀት አወራህልኝ እዛ ጋር አይደል? እኔ ስለ ፈቃድ ልጠይቅህ። ለምንድን ነው ኢየሱስ የኔ ፈቃድ አይሁን ያለው? ኦኬ ጎ ሄድ ቀጥል። እሺ እቺን ጥያቄ ግን ያዛት። እሺ ይሁን ምን እናደርጋለን መሰለህ? እንደውም ደቂቃ እንይዝና ፈቃድና ዕውቀት ላይ በስላሴ እናንተ እናወራለን ከመጽሐፍ ቅዱስ። ኦኬ ስለ ፈቃድ ልናወራ እንችላለን። ስለ ፈቃድ ልታወራኝ ትችላለህ? ኦኬ ስለ ፈቃድ እናወራ መጀመሪያ ማለት ነው። ሁለቱም ነው የምናወራው እዛ። ኦኬ ጎ ሄድ። እሺ ቀጥል። አንተ ጨርስና እኔ እቀጥላለሁ። እሺ ጥሩ። እንደውም ስለዚህ እንደውም በጣም መልካም ልጨርስ። እሺ አንዴ ነው ሐሳቤን ስልኬን ጨርስ ለማለሁ። እሺ ስለዚህ እኛና ፕሮቴስታንት የሚለየን የድንግል ማርያም ጉዳይ አይደለም የምንለው ለዛ ነው። እኔ ሐሳብ የነበረው ስለ ድንግል ማርያም ስላነሳው ነገር ላወራ ነበር። በኋላ ግን ስትናገር ሳይ ግን የስላሴ ትምህርት ትክክል አይደለም።
ኦኬ የሥላሴ ትምህርቱ ትክክል ያልሆነ ሰው እስቲ ስለ ማርያም ላውራክ ቢለኝ እኔ ሳቄ ነው የሚመጣው። የኔን ነው የምነግርህ። ምክንያቱም ዋናው ፈጣሪ እግዚአብሔር ላይ የተዛባ ትምህርት ይዞ ማርያም ቢለኝ እኔ አይገባኝም። ስለዚህ ምንድነው የማደርገው? በል ወደ ሥላሴ ትምህርት ተመልሰን እሱን መጀመሪያ ቢውልድ እናድርግ ነው የምለው። የሥላሴ ትምህርትን ስትናገር እውቀትና ፈቃድ ለባህሪ አልሰጠሁም አንተ። ኦኬ የሰጠው ለአካል ነው። አካል ከሰጠ ደግሞ ሶስት አካል ነው ያለው። ሶስት አካል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ስለዚህ አብ የራሱ እውቀት አለው፣ ወልድ የራሱ እውቀት አለው፣ መንፈስ ቅዱስ የራሱ እውቀት አለው ካልክ ሶስት አምላክ አለ ማለት። ምክንያቱም እውቀት፣ ፈቃድ፣ ሁሉን ቻይነት ባህሪ ነው፣ ኤሰንስን ነው የሚያሳየው፣ ኔቸር ነው የሚያሳየው። እግዚአብሔር ደግሞ በባህሪው በኤሰንሱ አንድ ነው፣ በቃ አለቀ። ምክንያቱም የአብ ባህሪ የምንድን ነው? የአብ እውቀት፣ የአብ ፈቃድ፣ የአብ ሁሉን ቻይነት የወልድም የመንፈስ ቅዱስም ነው እንጂ አብ ለብቻው የራሱ እውቀት፣ ወልድ ለብቻው የራሱ እውቀት፣ መንፈስ ቅዱስ ለብቻው የራሱ እውቀት፣ የተለየ እውቀት ከዚያ ያልተለያየ አንድነት ብትለኝ ይሄ እንደዚያ የተሥላሴ ትምህርት የለም። ስለዚህ ይሄን ስለተናገርክ ከአንተ ጋር ነገረ ማርያም ሲሆን ማውራት ያለብን ሶስት አምላክ እያልክ እያስተማርክ ስለሆነ ሥላሴ ነው ማውራት ያለብን ብዬ ነገርኩ እንጂ እኔ አንተን እውቀት የሆነ አሳልፌ መስጠትን የምን አገባኝ? እውቀት እኮ ያድንህ፣ የሚያድን ትምህርት ነው፣ የሚያድነኝ ትምህርት ነው። ስለዚህ በዛ ጉዳይ እኔ እናንተ እናወራለን ማለት ነው። ግልጽ ነው። አሁን እውቀትና ፈቃድ ላይ እናውራ በሥላሴ። ኦኬ ያደረግነው ነገር ትክክል ባይሆንም ያደረግከው ነገር ትክክል አይደለም። ግን ይኸውልህ እኔ ይሄንን ስላልኩ አይደለም ወደዚህ የመጣኸው ባይዘዌይ ግን አንድ ኦኬ በዚህም ጉዳይ እኔ ማውራት እችላለሁ። በቃ እናውራ እዝራ እናውራ። ኦኬ ደስ ይለኛል። ኦኬ አሁን እኔ ልጠይቅህ። ኦኬ ደቂቃ ሊያዝልህ ነው መጀመሪያ ትምህርቶቻችንን እናስቀምጣለን፣ ከዛ በኋላ እንጠየቃለን። አይመስልህም? ኦኬ ጎ ሄድ። እሺ ደስ ይለኛል። ደቂቃ ሊያዝ ስንት ደቂቃ ሊያዝልህ? 5 ደቂቃ ልስጥህ? ኦኬ እሺ 5 ደቂቃ አስቀምጬልሃለሁ ወንድሜ፣ ቀጥል። ኦኬ እንግዲህ አብ ወልድ መንፈስ ቅዱስ አንድ አምላክ ሶስት ማንነት ያላቸው ማንነታቸው ደግሞ በአምላክነት ስንል በሁሉን ቻይነት፣ በቅድስና፣ በፍቅር፣ በኃይል፣ በገዥነት በአንድ ጊዜ በሁሉም ቦታ በመገኘት የሁላችንንም ጸሎት የሚሰማው በአንድ ጊዜ በሁሉም ቦታ ስለሚገኝ ነው ለእግዚአብሔር ጸሎታችንን የምናቀርበው። ለማርያም የማልጸልይበት ምክንያት የአምላክነትን ባህሪ ስለተሰጣትና ማርያም አሁን በዚህ ሰዓት የኔን ጸሎት ስለማትሰማ፣ ምክንያቱም ማርያም ብዬ አሁን ብል እዚህ ቦታ ካለችን ያለውበት ቦታ ይሄ የአምላክነት ኢሴንስ ነው። መጀመሪያም ኦርቶዶክስ ማልሆነበት ትልቁ ምክንያት ለአምላክ የተሰጠን የማያጋራውን ማንነት ኦርቶዶክስ ለማርያም ስለሰጠች ነው። ስለዚህ ይሄ ማንነቱ በአንድ ጊዜ በሁሉም ቦታ መገኘቱ አንድ አምላክ ብለን የምንልበትና የምናምንበት ትልቁ ምክንያት ይሄ ነው። ይሄ የአምላክነት ባህሪ ለማርያም ሊሰጥ አይገባም። በሶስትነት ስንል ደግሞ በአካል ማለት ነው። አካል ደግሞ ብለን ስንል ምን ማለት ነው? ጎግልንም እንኳን ሄደን ቼክ ማድረግ እንችላለን። የትኛውንም አይነት መጽሐፎችን ልናረጋግጥ እኔ ብሎ ማለት የሚችል አካል ስንል ደግሞ እንደ ሰው ባዲ ያለው ስዕል ልናስቀምጠው የምንችለው ማንነት ሳይሆን እኔ ብሎ መናገር ብሎ የሚችል የራሱ የሆነ ፈቃድ ያለው የራሱ አሁንም ደግሜ እልሃለሁኝ የራሱ የሆነ ፈቃድ ያለው ሶስት አካል ብለን የምንለው ለዚህ ነው አብ ወልድ መንፈስ ቅዱስ ብለን የምንለው ማለት ነው። ስለዚህ በአካል ሶስት የምንልበት ትልቁ ነገር እኔ ማለት ብሎ የሚችል የራሱ የሆነ ፈቃድ ያለው የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ ያለው ነገር ግን ፈቃድ ስንል የተለያየ ሶስት ፈቃድ አላቸው እያልን አይደለም። አሁንም ይሄ ነገር ሊሰመርበት ይገባል። ሶስት ፈቃድ ብለን ሶስት አምላክ ብለን ልንላቸው ሳይሆን
ፈቃዱ አንድ የሆነ ወይንም ፈቃዳቸው ስንተገብረው ወደ ተግባር ሲመጣ አንድ የሆነ ፈቃድ ያላቸው ይሄንንም ደግሞ መጽሐፍ ቅዱሳዊ ማስረጃ መስጠት እችላለሁ። ለዚህ ነው ሶስት አካል ያለው ነገር ግን እኔ ብሎ ማለት የሚችል ሶስት አካል ያለው አንድ አምላክ እግዚአብሔር አምላክን እናመልካለን። ስለዚህ ይሄንን ነው እኔ የምለው። አንተ ደግሞ የምትለውን መቀጠል ትችላለህ ወዳጄ። እኔ የምለው የሥላሴ ትምህርት እኮ ነው ርዕሳችንና ምን አለ ደቂቃ የሥላሴ ትምህርት ስለ ማርያም ነው ያወራኸው፣ ስለ ስዕል ነው ያወራኸው። አልገባኝም። የእግዚአብሔርን ሶስትነት አላስረዳህም። ምንድን ነው የምትፈልገው? አልገባኝም። ደቂቃ ልጨምርልህ ድጋሚ። አሁን እኔ ላይ ኮመንት ነው መስጠት ያስከው ወይስ የራስን ትምህርት ነው የምታስረዳው? አሁን እኮ ያንተ ቤት ስለሆነ እኔ የተሰማኝና የማውቀውን ሳስረዳ እኔ ይሄንን ነው የማልወደው እኮ። አሁን አንተ ትችት ላይ ነው ያለኸው። ገባ? እያዳመጥከኝ እዝራ ኖ ምኑን ልበልህ ታዲያ? ትችት ላይ እኮ ነው ያለኸው ወዳጄ። እኔ አላስረዳውም። ኦኬ አንተ ከኔ በለጠ ታስረዳለህ እንድልህ ነው። እያዳመጥከኝ ተሳስተሃል ስትለኝ እኮ ደስ ይለኛል። ኧረ እባክህ አዳምጠኝ። ተሳስተሃል እያልኩ እኮ የነገርኩህ ነው እንዴ? ኖ አንተው እየተቸኝ ነው ያለኸው። እንዴት ነው? አዳምጥ። ይኸውልህ ደቂቃ ይዘን ትምህርታችንን እናስቀምጠው። እስክሪብቶ ደብተር ያዝኩኝ። ኦኬ ፖይንት ሊዝ ስለ ማርያም ታወራለህ፣ ስለ ስዕል ታወራለህ። ሰው ስለ ሥላሴ አውራ ሲባል ስለ ማርያም በዚህ ገብታ ማርያም በዚህ ወጣ ማርያም እንዲሆና ሥላሴ እንደተስሎ ምንድን ነው የምታወራው? የእግዚአብሔር አንድነትና ሶስትነት ይባላል። የሥላሴ ትምህርት ማለት የእግዚአብሔር አንድነትና ሶስትነት እግዚአብሔር። አሁን ቆይ አልገባኝም። ይኸውልህ እንወያይ አልክ። ቆይ ኖ እንደዚህ ከሆነማ እኔማ ደስ አይለኝማ። አሁን እኮ እኔን እየተቸህ ነው ያለው። አሁን የመጨረሻ ዕድል ነው የምሰጥህ። እኔ አትስጠኝ ከዚህ በላይ በቃ እንደውም ብታቆመው ይሻላል። ያ እኔን እየተቸህ በቃ ውጣ እዝራ። አየሁ አይደለ? አቅምህና ልክ ይሄ ድረስ ነው ማለት ነው። ችግር የለውም በቃ አሁን እኔ ከወጣው በኋላ ስለኔ ልታወራ ነው። አይ ኖ that's what you gonna do። በቃ አይ ኖ you guys እታችሁን ተከታተለኝ። ኖ ዋይ ለምን እኔን በውይይት ደረጃ እኮ አንተ ሐሳብህን ነው የምታስቀምጠው። ኦኬ ብሶት በቃ አሁን ብሶት ጀመርክ። ይኸውልህ ምን ታረግ መሰለህ? ወይ ከፈለክ እዚህ ቁጭ ብለህ ስለ አንተ እንደማላወራ አሳያለሁ። እታችም ሆነ ስለ አንተም አላወራም። ምክንያቱም ምንም የሚወራ ትምህርት አልተናገርክም። እዝራ እኮ የሚገርም የሥላሴ ትምህርት አስተማረን ብዬ የምደነቅበት ትምህርት አልነገርከንም። ስለዚህ ያንን ነገር እንድታስተካክል እድል ልስጥ። ድጋሚ 2 ደቂቃ ልጨምርልህ። አይ ካልክ ግን መተው ትችላለህ። እስክሪብቶ ደብተር ይዤ በቁም ነገር ደቂቃ የሰጠሁ ፖይንትህን ይዤ ዲፌንድ ቻሌንጅ እንዳደረግ ነበረ። በሰጠው ደቂቃ የማርያምን ታስገባለህ፣ ስለ ስዕል ታስገባለህ። ሥላሴ ትምህርት የእግዚአብሔር አንድነትና ሶስትነት ማለት ነው። 2 ደቂቃ ልጨምርልህ። ስለ ሥላሴ የምታስተምር ከሆነ ኦኬ፣ ካልሆነ ግን መቆም ይችላል። እዚህ ጋር የሥላሴን የኛን ትምህርት ብቻ ነግሬ መውጣት ትችላለህ። እሺ ልንገርህ። ለማንኛውም እሺ አትሊስት ሰምተው ብትወጣ ጥሩ ነው። ቀሲስ በጣም ይቅርታ ጉል እንዲያቆንም የሥላሴ ትምህርት እዚህ ያላችሁ ክርስቲያኖች እኔ 2 ደቂቃ 3 ደቂቃ ይበቃኛል። ሰው የሥላሴ ትምህርት ምንድን ነው? ሥላሴ ስንል የእግዚአብሔርና አንድነትና ሶስትነት የምናስተምርበት ትምህርት ነው። በደንብ ስሙ ክርስቲያኖች። ስለ ሥላሴ ስንጠይቅ እኛ ክርስቲያኖች ማርያም በዚህ ወጣ መላእክት በዚህ ወጡ አንልም። ይልቁን እንላለን የሁሉ ፈጣሪ ሆኖን የዓለም ፈጣሪ ሆኖን እግዚአብሔርን ምንነቱንና ማንነቱን የምናስረዳበት ነው። በደንብ ስሙኝ። ምንነቱንና የእግዚአብሔርን ማንነቱን። ምንነቱ ስንል ኤሰንስ እያልን ነው፣ ኔቸር እያልን ነው። ኦኬ ማንነቱ ስንል ደግሞ ስለ ፐርሰን እያወራን ነው። በምንነቱ እግዚአብሔር ወይም በኔቸሩ ወይ ደግሞ እኛ ለምሳሌ በምንነት እዚህ 1300 ሰው አለ። በምንነት 1300 አይደለንም። በምንነት አንድ ነን፣ ሰው እንባላለን። ኔቸራችን ሰው ነው። ኦኬ በባህሪ አንድ ነን፣ ሰው ነን። ሰዋዊ ባህሪ ሰዋዊ ተፈጥሯለን። አለቅ። እግዚአብሔር በኔቸሩ በኤሰንሱ በምንነቱ ምንድነው? እግዚአብሔር አንድ ነው። በምኑ ነው አንድ ሲባል እግዚአብሔር በመለኮት በአገዛዝ በስልጣን ይህን ዓለም በመፍጠር በእውቀት በፈቃድ በባህሪ በግዛቱ እግዚአብሔር በመለኮቱ አንድ ነው። እነዚህ ሁሉ የእግዚአብሔር ባህሪዎቹ ናቸው። መለኮታዊ ማንነቱ ነው የእግዚአብሔር።
እውቀቱ፣ ፈቃዱ። የዳዊትን መዝሙር ጸሎት በደንብ ስታዩት የእግዚአብሔርን ምንነት በደንብ ይገልጻል። እግዚአብሔር ሁሉን አዋቂ ይሆናል። ኦኬ ነገሬን ሁሉ የምትገልጥ ነገሬን ሁሉ የምታቅ በላይ ብሄድም በውስጥ ብሄድም በባህሩ ብሄድም በሰማይ አንተ በሁሉ አለ እያለ የእግዚአብሔርን ባህሪ መለኮታዊ ማንነቱ ይናገራል። የእግዚአብሔር መለኮታዊ ማንነቱ እውቀቱ፣ ፈቃዱ። ለምሳሌ እግዚአብሔር በፈቃዱ ፍጥረትን ያስተዳድራል። ከእግዚአብሔር የተሰወረ እውቀት የለችም በምድር ላይ። የመለኮታዊ ባህሪው መለኮታዊ ማንነቱ ስለሆነ ምንነቱ ስለሆነ በእግዚአብሔር ዘንድ እውቀቱና ፈቃዱ ባህሪው ናት እንጂ የተለያየ እውቀት ፈቃድ የለም። የተለያየ እውቀት ፈቃድ ካለማ ሶስት አምላክ አለ፣ ሶስት ባህሪ አለ። በአብ በወልድ በመንፈስ ቅዱስ ጋር ደግሞ ምን የለም? ሶስት ባህሪ የለም። እኛ እውቀትና ፈቃድን ለባህሪ ነው የምንሰጠው እንጂ ለአካል አንሰጥም። ችሎታው፣ ፈጣሪነቱ፣ አምላክነቱ፣ እግዚአብሔርነቱ እናስ እውቀቱ፣ ፈቃዱ እነዚህ አንድነቱን ብቻ የሚያሳዩ ናቸው። የአብ እውቀት የወልድም ናት፣ የወልድ እውቀት የአብም ናት። የአብ ፈቃድ የወልድም ናት፣ የወልድም የመንፈስ ቅዱስ ፈቃድ የአብ ናት። አንዲት ፈቃድ አንዲት እውቀት አለ። የእግዚአብሔር አንድነቱ በዚህ ነው። ሶስትነቱ በምንድን ነው ታዲያ? የእግዚአብሔር ሶስትነቱ በአካል ማለት ነው። አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። ይህ እኔ ባይነቱ ግን ፈቃዱን ሶስት ያደርገዋል? አያደርገውም። ይህ እኔ ባይነቱ ሶስት ባህሪ ያደርገዋል? አያደርገውም። ሶስት አካል ቢኖርም ሶስት ፈቃድ ግን የለም። ሶስት አካል ቢኖርም ሶስት ባህሪ የለም። ሶስት አካል ቢኖርም ሶስት እውቀት የለም። ያለችው አንዲት እውቀት። ምክንያቱም አንድ መለኮት አለ፣ አንድ አምላክ አለ። በሶስቱ አካል አንድ መለኮት፣ ሶስቱ አካል አንድ አምላክ። ሶስትነትን ከአንድነት አንደበላልቅም፣ አንድነትን ከሶስትነት አንደበላልቅም። እኛ የእግዚአብሔር አንድነቱ ሶስትነቱን አይጠቀልለውም። የእግዚአብሔር ሶስትነቱ አንድነቱን አይከፋፍለውም። እግዚአብሔር ሶስትነቱ በስም በአካል በግብር እንላለን። በስም አብ ወልድ መንፈስ ቅዱስ። የአብ ስም አብ ነው፣ የወልድ ስም ወልድ ነው፣ የመንፈስ ቅዱስ ስም መንፈስ ቅዱስ ነው። የመንፈስ ቅዱስም ወልድ ሆኖ አይጠራም። ስለዚህ የስም ሶስትነት አለ። ሶስትነት ላይ ልዩ ሶስትነት ነው የምናወራው። ሌላ ሶስትነት የአካል አብ ወልድን ልጄ ይለዋል፣ ወልድ ደግሞ አብን አባቴ ይለዋል። ኦኬ የአካል ሶስትነት አለ፣ እኔ ባይነት አለ ማለት ነው። ወይም እንደ ኦሊሰሶቹ ጠቅለን አንድ አካል ብለን አናምንም። እኛ አካል ስንል ፐርሰን የምንለው ነው። ለእኛ ባዲ ይሆናል፣ ለእግዚአብሔር ሲነገር ግን ፐርሰን ይሆናል። ኦኬ ከዛ ደግሞ የግብር ሶስትነት አለ። የግብር ሶስትነት ማለት ነው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን። መንፈስ ቅዱስ ከአብ ብቻ ይወጣል ይሰርጻል። ስለዚህ በግብር ሶስትነት አብ ወልድን ይወልደዋል፣ የባህሪ አባቱ ነው። ወልድ ከአብ ይወለዳል፣ የባህሪ ልጁ ነው። መንፈስ ቅዱስ ከአብ ብቻ ይሰርጻል። ስለዚህ አብ አስራጺ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን ማለት ነው። ይሄ የግብር ሶስትነት አይፋለስም። ኦኬ ወልድ ወላዲ መሆን አይችልም፣ ተወላዲ እንጂ። ከጥንቱም ወልድ ተወላዲ ነው፣ ከጥንቱም አብ ወላዲ ነው፣ ከጥንቱም መንፈስ ቅዱስ ሰራጺ ነው። ይሄ አይቀላቀልም። ይሄ ሶስትነት ነው። እዚህ ሶስትነት ውስጥ ባህሪ፣ እውቀት፣ ፈቃድ የሚል ነገር አናነሳ። ምክንያቱም ሶስት እውቀት፣ ሶስት ፈቃድ፣ ሶስት እውቀት የሚባል ነገር የለም። ያለችው አንዲት ናት በስላሴ ዘንድ። ሚውት አርግና ጥያቄ ልጠይቅህ። አንተ ጠይቀኸኝ ብዙ ጥያቄ ጠይቀኸኝ እኔን ነው እስካሁን ስጠይቅ የነበረው። ጥያቄ ልጠይቅህና 5 ደቂቃ እኮ ሰጥቻለሁ እኮ። አንተ አሁን ከ5 ደቂቃ በላይ ነው እያወራ ያለኸው። ኦልሞስት እኔ ካወራሁት ጋር በባህሪ በላይ አንድ አይነት ነው። በጣም ኦኬ። አሁን ካስቋረጥከኝ አስወርድሃለሁ። እውነቱን ለመናገር እኔ እየተናገርከው ነገር ጥሞኝ አይደለም የሰማሁህ። 5 ደቂቃ ሰጥቼ ሰምቻለሁ። 5 ደቂቃ ልጨርስበት። አይ እኔ በዚህ በቃ ይጨንቀኛል ይሄን መስማት ካልክ ደግሞ መውጣት ትችላለህ። መብት እኮ ነው። እዝራ መውጣት ከፈለግ ውጣ። ባይዘወይ ምንም ስለአንተ አይወራም። እመነኝ፣ ምንም ማውራትም አይጠበቅብኝም። ሌላ ሰው ገብቶ ማውራት ይችላል ከኔ ጋር። ኦኬ ጥያቄ ጠይቃሉ፣ ጠይቀኛለህ። ቻሌንጅን እንዳደረጋለን ብያለሁ። ሀሳቤን ሁሉ አስጠፋብኝ። ስለዚህ በደንብ ስሙ ክርስቲያኖች። በስላሴ ዘንድ ምን የለም? የእውቀት ሶስትነት፣ የፈቃድ ሶስትነት የለም። ያለው አንዲት እውቀት፣ አንዲት ፈቃድ። ምክንያቱም እውቀት እግዚአብሔር አዋቂ ነው።
እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን የፈቀደ ነው። መልካም ነገር ሁሉ የፈቀደ ነው ስንል ባህሪውን ነው የምናወራው እንጂ አይ ይሄ ባህሪው አይደለም የሚል የሥላሴ ትምህርት የለም። ስለዚህ እግዚአብሔር ሶስትነቱ በስም በአካል በግብር አንድነቱ በእውቀት በፈቃድ በአምላክነት በአገዛዝ በስልጣን በባህሪ በምንነቱ እግዚአብሔር አንድ ነው፣ በማንነቱ ደግሞ በሶስትነቱ ተገልጧል ብለን እናምናለን ማለት ነው። ሰምተኛል እዝራ? ሰምቻለሁ ወዳጄ፣ ግን ጥያቄንም ብትቀበል ደስ ይለኛል። ጠይቀኝ። ደቂቃ አስቀምጥልሃለሁ። ትጠይቀኛለህ፣ ጠይቀሃለሁ። አንድ ጥያቄ ጠይቀሃለሁ እዚህ ላይ ማለት ነው። አሁን ፈቃድ የባህሪ ነው ካልከኝ የኔ ፈቃድ አይሁን እያለ ኢየሱስ የተናገረው ምን እያለ ነው ያለው? እሺ እዛ ጋ የኔ ፈቃድ አይሁን ያንተ ፈቃድ ይሁን ሲል ምን እያለ ነው? እዚህ ጋ ይሄንን አስረዳኝ። ኦኬ፣ በጣም ጥሩ። የኔ ፈቃድ አይሁን ያንተ ፈቃድ ይሁን ሲል አንደኛ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ሰው የሆነው ኢየሱስ ክርስቶስ ነው። በስጋ የተገለጠው ኢየሱስ ክርስቶስ ነው እንጂ አብ አይደለም። ስለዚህ ኢየሱስ ክርስቶስ አንደኛ ለአርያና ለምሳሌ እኛ ለምሳሌ ፍጹም ሰው እኛን የመሰለ ስለሆነ መከራ ሕማም ቢደርስብን ፈቃድ የእግዚአብሔር ይሁን እንድንል ያስተማረበት ክፍል ነው። አንድ ሁለተኛ ደግሞ እርሱ ራሱ እኮ ቤዛ ሊሆን የወደደ ነው። እርሱ ራሱ እኮ ወደዚህ ምድር ሲመጣ እኮ ተገዶ የመጣ አይደለም፣ ይልቁንም በፈቃዱ የመጣ ነው። በእርሱ ቤዛነት አባቱ ፈቃዱም አለበት፣ የወልድም የራሱ ፈቃድ አለበት፣ የመንፈስ ቅዱስ ፈቃድ አለበት። ስለዚህ አየህ አሁን እዚህ ጋር የወልድም የራሱ ፈቃድ አለበት እያልከኝ ነው። አሁን እሺ ከስር ያላችሁ ሰዎች ሶስት ፈቃድ አልተናገረም ይሄ ወዳ እሺ ቀጥል። እሺ እየሰማው ነው። እሺ አዳምጠኝ። ኦኬ የራሱ ፈቃድ አለበት ስለ አንተ ባልከው ነው አይደለም። ምን እያልኩኝ ነው? ያቺ ፈቃድ አንዲት ናት። ምክንያቱም የወልድም የአብ የመንፈስ ቅዱስ ፈቃድ አንዲት ናት። የባህሪ ስለሆነች አንድ ባህሪ ስለሆነ ያለው ኦኬ ወልድ የእሱ ፍቃድ ከአብ የተለየ ፍቃድ እንደሆነ ለመናገር የኔ ፍቃድ እንጂ የኔ ፍቃድ ሳይሆን ያንተ ፈቃድ ይሆናል። ምኑን ለማሳየት? ከአብ የተለየ ፍቃድ እንደሌለው ለማሳየት። እርሱም ኢየሱስ ክርስቶስ እኔና አብ አንድ ነን ብሏል። የእኔ የሆነ ሁሉ የአባቴ ነው ብሏል። የአባቴም ደግሞ የእኔ ነው ብሏል። አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሏል። ከአባቱ እኩል ትክክል የሆነ ስልጣን እንዳለው ተናግሯል። ኦኬ ስለዚህ ምን እያለ ነው ካልከኝ ከአብ የተለየ ፈቃድ ከአብ የተለየ እውቀት እንደሌለው ሲናገር የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ምክንያቱም ፈቃዱ ከአብ የተለየ ስላልሆነ ያንን ለማሳየት የተናገረው። ሰምተኛል እዝራ? ግን እኮ ይኸውልህ እዚሁ ጋር ምን እያልክ ነው? ራስህ የራሱን ፈቃድ አሁን አንተ ራሱ እያልከው እኮ ግራ እያጋባህን ያለኸው ማለት ነው። ሶስት ፈቃድ እየፈለግ ስለሆነ ኖ አይደለም። አንተ ራስህ ይኸውልህ አሁን እኮ በሌላ አባባል እኮ እያልክ ያለው ሶስት ፈቃድ ነው። ቆይ እዝራ ይኸውልህ ይሄው ሪከርዱ ካለ አውጣና ይሄው በራሱ ፈቃድ አልክ እኮ። አዳምጣ እንዴ ይኸውልህ ራሱ ኢየሱስም እኮ የኔ ፈቃድ ያለ ጨርሰር ከወዳጄ እኔም ላውራ እባክህ ያላልኩትን አልካትበል ኖ ኦኬ መድገም ከቻልክ ድገም፣ ካላልክ እሺ ከስል ያለ እውነተኛ ሰው ይናገር። በራሱ የራሱ ፈቃድ ብለሃል ወልድን ማለት ነው። ልድገምልህ? እሺ ድገመው፣ ሪከርዱን አሰማኝ። የወልድ የራሱን ፈቃድ አልክ ራስህ ማለት ኦኬ ስማ አዝራ ችግር የለውም አለው በህይወት አለው ደግምልህ። አሁን ሶስት ፈቃድ እየተናገርክ ነው። ሶስት አካል ለምን አንወያይም ወዳጄ? እኔም እኮ ላይክ ሐሳቤን ልግለጣ በጣም እንትን እያልከኝ ነው እኮ እኔ ትክክል ያልሆነ ነገር እንደማወራ እያደረከኝ እኮ ነው ያለው ነው እየመለስኩልክ ነው። ስለዚህ እኮ መልስ ላይ ግን እኮ ባህሪ ያደረከው አይደለም እኮ ለአካል እየሰጠህ ነው ያለው እኮ። አዳምጥ። ሶስት ፈቃድ ተናገርክ ወዳጄ። እሺ አሁን የመጨረሻ እድል ነው የምሰጥህ። ታዳምጠኝ። ለምኑ ስለጠየቅኩ ነው የመጨረሻ እድል የምትሰጠኝ? ኦኬ እሺ እግዚአብሔር ካንተ ጋር ያው በጣም እንደውም ታገስኩ። የሚገርም በጣም እኔ አባቶቼን አስቀምጬ እንደዚህ የወረደ ንግግር ካንተ ጋር መነጋገር ሁሉ አስፈላጊ አልነበረም፣ ግን እንዲያው ካዳመጥክ ብዬ ነው ከተማርክ ብዬ ነው። ኦኬ እሺ ሌላ ፕሮቴስታንት ካለ በስላሴ ትምህርት ዙሪያ ሀሳብ መስጠት ይፈልጋል ይግባ። በደንብ ስሙ ክርስቲያኖች፣ እኛ ጴንጤ አይደለንም። ኦኬ ባይዘው አሁን የተናገረው የሁሉም ትምህርትም አይደለም፣ የሁሉ ጴንጤ ትምህርትም አይደለም። ምክንያቱም ይሄን ነገር ከዚህ በፊት የሆነ ፕሮቴስታንት ያው ወንድማችን በሌለበት ስሙን አላነሳም አንስቶ እውቀትና ፈቃድ ለባህሪ አይሰጥም ለአካል ነው የሚሰጠው ብሎ
ጴንጤዎች ወንድሞቹ እርስ በእርስ ኖ ትክክል አይደለም፣ እውቀትና ፈቃድ ለባህሪ የሚሰጥ ነው፣ ያለበዚያማ ሶስት አምላክ ሶስት አማልክት አድርገህ ልታስቀምጥ ነው ብለው ሲጋጩ አይታቸዋል። ኦኬ ወንድማችን ይሄን ነው የደገመው። ዛሬ ምን የየራሳቸው እውቀት አለ፣ በአካል ሶስትነት አለ። በደንብ ስሙ። የአካል ሶስትነት ማለት አብ ወልድ አይደለም ማለት ነው። እውቀትን ለአካል ከሰጣችሁ የአብ እውቀት የወልድ አይደለም እያላችሁ ነው። አያችሁ? ምክንያቱም ለአካል ከሰጣችሁ እውቀትና ፈቃድን የአብ ፍቃድ የወልድ አይደለም እያላችሁ ነው። ምክንያቱም አብ ወልድ አይደለማ። በአካል ትምህርት ላይ መንፈስ ቅዱስ አብ አይደለም። ስለዚህ የመንፈስ ቅዱስ እውቀት የአብ አይደለም እያላችሁ ነው ማለት ነው። ለባህሪ ከሰጣችሁስ አንዲት ባህሪ ስላልን የአብም የወልድም የመንፈስ ቅዱስም ባህሪ አንዲት ስላልን አዎ የአብ እውቀት የወልድ ናት፣ የወልድ የመንፈስ አንዲት እውቀት እናለን ማለት ነው። እውቀትና ፈቃድ ግን ለአካል ከሰጣችሁ አብ ወልድ ስላልሆነ አብ የራሱ እውቀት አለው ማለት ነው። ከማን የተለየ? ከወልድ የተለየ። ወልድ አብ አይደለምና ከአብ የተለየ እውቀት አለው ማለት ነው፣ ፈቃድ አለው ማለት ነው። ይሄ ደግሞ ምንፍቅና ነው። ይሄ ደግሞ ሶስት አምላክ የሚል የስተት ትምህርት ያመጣል። ምክንያቱም በእግዚአብሔር ዘንድ የኔቸር ሶስትነት የለም፣ የምንነት ሶስትነት የለም፣ የባህሪ ሶስትነት የለም። እኛና ፕሮቴስታንት የሚለየን ነገረ ማርያም አይደለም ማለት ነው። ነገረ ማርያም አይደለም። በተለይ ፔንቴኮስታሎችን በተመለከተ ነገረ ማርያም አይደለም የሚለየን። የሚለየን እኛና እናንተ ስላሴ ነው የሚለየን። በጣም ይቅርታ ቀሲስ፣ እኔ ረጅም ሰዓት አወራሁ። ሀሳብ ይስጡና ቀሲስ ሌላ ሰው ላስገባና ስላሴ ላይ እንደውም ይወራል። አስገባ። በጣም ቆንጆ ነው። ቃለ ሕይወት ያሰማልን። ይግቡ፣ ምንም ችግር የለውም። እንደዚህ የሚያወራ ሰው ሲኖርማ በደንብ ማዳመጥ ነውና ይቀበሉ። ቀሲስ ያው ግሮዝ የሚል ጋብ ሰው ገባ። ቀጠለ። እኔ አንደኛ እኔ መሽቶብኛል፣ ወደ ምኝታ እየሄድኩኝ ነው እና ልወጣ ነበረ። ሰላም ሳልህ እንዳልወጣ ብዬ ነው። ሀሳብ ይስጡ ቀሲስ። ምንድነው ፈቃድን በነገራችን ላይ ለአብ ለወልድ ለመንፈስ ቅዱስ የተለያየ ፈቃድ ከሰጠን ሩይነት ወይንም በነገራችን ላይ ፈቃድ እኮ ማለት እኮ የየራሳቸው አለ ካለ እኮ የስ ኦር ኖ የሚሉበት አንደኛው ሲሆን እንደዚህ ይሁን፣ አንደኛው እንደዚያ ሲሆን እንደዚያ ይላል። ስለዚህ ዲቤት እናስገባቸው ነው ማለት ነው። እና እንደዚህ ያለ ስላሴ በአካል በስም በግብር ሶስትነት በዚህ ነው። በስም አብ ወልድ መንፈስ ቅዱስ፣ በአካል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ለመንፈስ ቅዱስም። በግብር የሚለው ራሱ ይሄ የግብር ሶስትነት አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የምንለውን ለመግለጥ ነው እንጂ ግብር ሲባል መንግስትን፣ ስልጣንን፣ አገዛዝን የመሳሰሉትን እንደ ይሄን ግብር ስራ በመፍጠር ብለን እንዳንወስደው። በግብር ሶስት ስንል አብ ወላዲ አባት በመሆን ወልድ ተወላዲ ልጅ በመሆን መንፈስ ቅዱስ ሰራጺ በመሆን ነው ግብር የሚለውን እናስገባው። ስለዚህ በዚህ በሌላ በስልጣን በአገዛዝ በመለኮት ይህን ዓለም በመፍጠር በመሳሰለው ሁሉ አንድ ብለን ነው የምናመልከው እግዚአብሔርን። ስለዚህ ፈቃድ ግን የፈቃድ ሶስትነት ካለ መለያየት ነው፣ መነጣጠል ነው። ፈቃድ ነው አብ እንደዚህ ይሁን ሲል ወልድ አይ እንደዚህ ይሁን፣ ወልድ እንደዚህ ይሁን ሲል አይ መንፈስ ቅዱስ እንደዚህ መሆን ያለበት የሚሉበት የተለያየ ፈቃድ የለም። እኛን በማዳን በነገራችን ላይ የአብ የወልድ መንፈስ ቅዱስ አንድ ፈቃድ ነው ያላቸው። እኛን በማዳን በነገረ ድህነት ላይም በተለየ አካል ወልድ የኛን ስጋ በመልበሱ በተለየ አካሉ ነው። ከዚያ በተረፈ 3 መለኮት 9 መለኮት የሚል ሌላ ኑፋቄ ወይንም 3 ፈቃድ የሚል ትምህርት የለም። አሁን ትልቁ ችግር ግን እኔ ይመስለኛል የሆነ ጥቅስ ይኖራል። ኦኬ ቅድም ሲጠቅስ ነበረ፣ ጥቅስ ይኖራል። ያንን ጥቅስ የሚያብራሩበት አባት የላቸውም። እኔ አሁን የማልፈርድባቸው ፕሮቴስታንት መጠየቅ ያለበት እኛ የሆነ መጽሐፍ ቅዱስ ጥቅስ ሲኖር ይህንን አባቶቻችን እንዴት ብለው ተረዱ፣ እንዴት ብለው አብራሩት፣ እንዴት ብለው ተረጎሙት፣ ምን ለማለት ነው አባንሶ ቢባል
እግዚአብሔር ኢየሱስ ክርስቶስን እግዚአብሔር አስነሳው ይላል አለ አንደኛ እንትን የሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ ኢየሱስን እግዚአብሔር አስነሳው ሲል ምን ማለት ነው? ወተንሳይኮ በስልጣን በራሴ ስልጣን ተነሳሁ ደግሞ ይላል ደግሞ በሌላ በኩል እና እኔ ራሴ ላስነሳት ነው ላነሳትም ፈቃድ አለኝ ስልጣን አለኝ ላነሳትም ስልጣን አለኝ ይላል። ኦኬ በራሱ ስልጣን ነው የተነሳ ይላል። ሐዋርያት ሥራ ደግሞ እንደ የሐዋርያት ሥራ ላይ ደግሞ ቅዱስ ጴጥሮስ ደግሞ እግዚአብሔር አስነሳ ይላል። እንደዚህ ያሉ ጥቅሶች ምን ለማለት ነው የሚለውን የአባቶችን ትምህርት ወስዶ መመርመር ጥሩ የሚሆነው እሱ ነው። ቤተክርስቲያን የጥንት አባቶቻችን ምን ብለው ተረዱት፣ ምን ብለው ተረጎሙት፣ ምን ብለው አብራሩት ነው። ጴንጤ ግን እንደኔ መረዳት እንደኔ ማስረዳት እንደናንተ ትምህርታችን አንድ አይደለንም። ለዚህ ነው አንድ አብዴት አታረጉም ትምህርታችሁን ማለት እንደ ዘመኑ መቀያየር አለባችሁ እንደ ዘመኑ መቀያየር አለባችሁ ትምህርታችሁን። እኔ ኦርቶዶክስም አልሆነው ለይሄ ያረጀ በክርስቶስ ጊዜ የነበረ ትምህርት ለአንደኛው ክፍለ ዘመን ስለማይመጥን ነው እንዳለው ልጅ ለመሆን የሚሆነውና ቃላት ያሰማልን። ቴንኪው እግዚአብሔር ይስጥልን። እሺ አሜን። ቀሲስ እግዚአብሔር ይስጥልን። የኤርሚን የኤርሚን ጥሪ አልሰማችሁም? በነገራችን ላይ ፖስተውታል። የቀደም ያስተላለፍከው ጥሪውን ነው መዝሙር አስተላልፈዋል እስከ ሰራዊቱ ማን መልስላቸው። ብዙ ሰው አሁን አለ 1000 ሰው አለ። እንደገና የቀደሙን ጥሪ ድገመው። እሺ ወደ 1100 ሰዎች እንግዲህ ፕሮቴስታንቶችም ከታች ብዙ ታዩኛላችሁ። ባለፈው ዳርጉት የኛም ልጆች ይህን ጥሪ የፕሮቴስታንትም የኛም ልጆች ጥሪውን ሪከርድ አድርጉ። አሁን መዝሙረ ያሬድ የሚያስተላልፍላችሁን ዲያቆን መዝሙረ የሚያስተላልፈውን መልእክት ሪከርድ አድርጉት። በጣም ዲቤት እዚያም የምትፈልጉ አላችሁና በጣም ለናፈቃችሁ ያው የኛ ልጆች ሁሌም እንደጠሩ ነው። አሁንም እስኪ ይድገምላችሁ። ቀጥል። እሺ አንድ ቁጥር ጻፉና እንግዲህ የምትቀዱኝ እየቀዳችሁ ሜንሽን አድርጓቸውና ኤርሚያስን ሌሎቹንም ፕሮቴስታንቶች ማለት ነው። እሺ ባለፈው እንግዲህ የቀረበ ፕሬዘንቴሽን ነበረ የፎረንዚክ ምናምን ተብሎ የፎረንዚክ ምርመራ ነው የድምፅ ምርመራ ተብሎ የቀረበ ነገር ነበረ። ያ የቀረበው ነገር በውሸት የተሞላ ዳታ ሆኖ ነው እኔ ያገኘሁት፣ አንዳንዶቻችን ያገኘ ነው። ስለዚህ ቻሌንጅ አድርገናችኋል ወይ በቴዲ አዋሳ ቤት ወይ ደግሞ በአንድ ኒውትራል በሆነ ቤት። በቴዲ አዋሳ ቤት ነው ፕሮባብሊ የሚሆነው። ሜርሲና የመጀመሪያው ቻሌንጅ ለሜርሲና ለመሳይ ነው። ሜርሲና መሳይ ያንን ዳታ ያንን ቻርት ምን ሶፍትዌር ጠቅማችሁ እንዴት እንዳገኛችሁት ለሰው ለምን አናሳይም? ኦንላይን ከፍታችሁ ፕሮዳክቱን ሶፍትዌሩን ሳውንዱን እየከተታችሁ እዛው ለምን ህዝቡ አይም? እኛም እየከተትን እናንተም እየከተታችሁ ሴም ሶፍትዌር የተጠቀምን ህዝቡ እያየ እውነቱ ለምን አወጣም? ለህዝቡ ያሳያችሁት ፓወርፖይንት ፎቶን ያሳያችሁት እና ፒዲኤፍን ያሳያችሁት ሶፍትዌሩን ከፍታችሁ ራን አድርጋችሁ አላሳያችሁም። ስለዚህ ሶፍትዌሩን ሁለታችንም ከፍተን ማን ነው እውነተኛው አናሊሲስ ሰራው? ያ ድምፅ እውነት የቀሲስ በትረ ነው ወይስ አይደለም? ኤርሚያስ ዋሽቷል ወይስ አልዋሸም የሚለውን ለህዝቡ ኦንላይን እናሳይ ፈልገናል። እኔም ሌሎቻችንም እኔ በአይቲ ሙያ ላይ ያሉት ሌሎችም ሶፍትዌር ላይ የሚሰሩ አሉ፣ ሳውንድ ፍሪኩዌንሲ ቴክኖሎጂ ላይ የሚሰሩ አሉ። ስለዚህ ይህን ውሸት ህዝቡ ባለበት ማሳየት ስለምንፈልግ ይሄ የተቀጣጠለ ውሸት ሜርሲና መሳይ አናሊሳችሁን ፊት ለፊት ቁጭ ብለው ሁለታችንም እንድንሰራው እንፈልጋለን ማለት ነው። አንድ ካምፓኒው ነው የሰራው የምትሉት ካምፓኒው አልሰራውም፣ ውሸት ነው እሱ። ኦኬ ፕሩፍ አረጋችኋለሁ ውሸት እንደሆነ እሱንም ማሳየት ስለምፈልግ ማለት ነው። ስለዚህ እንድንገናኝ የሰራችሁበት ሶፍትዌር ሌላ ሶፍትዌር ነው። ያንን በደንብ ዲስከቨር አድርገነዋል ቱ ቢ ኦነስት። ስለዚህ ተገናኝተን ይህ ሁሉ ነገር እናሳያለን ማለት ነው። አንድ ሁለተኛ ደግሞ ጥሪ ደግሞ ለኤርሚያስ ነው። ኤርሚያስ ትልቅ ውሸት ዋሽቷል። ያው ብዙ ጊዜ ዋሻል። ብዙ ህይወቱን ዋሽቶ ነው እኔ እንዳየሁት። ሰው ውሸቱ ምንድነው? ቅዱስ ቁርባን መርዝ አድርገው ገደሉት። ይሄ በጣም በጣም ትልቅ ውሸት ነው። ምክንያቱም የእሱም እናት ቁርባን እንደሚቀበሉ መነኩሴ እንደሆኑም እየሰማው እያየው ስለሆነ የእሱ እናትን ሲቀበሉ ህይወት የሚሰጥ ነው። አበበ ጉላ ሲቀበለው ግን የገደለው ቁርባን ምን አይነት ቁርባን ነው? ቁርባን ደግሞ በህብረት የምንቀበለው ነው። ሁሉም ሰው በህብረት ቅዳሴ ላይ የሚሳተፈው ነው። ካህናቱ፣ ዲያቆናቱ፣ ምዕመኑ ሁሉ።
ዲያቆናቱ ምእመኑ ያልገደለ ቁርባን ለይቶ አበበ ጉላትን የገደለ ቁርባን የትኛው ነው? ስለዚህ እሱን በህግም ልንጠይቅ ስለምንችል እያሰብንም ስለሆነ ይህንን መተህ ደግሞ እንድታስረዳ እንፈልጋለን። ማስረጃ ምንድን ነው? አበበ ጉላት በቁርባን ለመሞቱ ማስረጃ ምንድን ነው? የአበበ ጉላት ቤተሰቦች በቁርባን አልሞተም ብለዋል። ወንድሞቹ በቁርባን አልሞተም ብለዋል። ይሄ ግትልትል ውሸት፣ እንደዚህ የተቀጣጠለ ውሸታችሁን አንዴና ለመጨረሻ ጊዜ ጥርት እንድታደርጉት እንፈልጋለን። ስለዚህ የአበበ ጉላት ቤተሰቦች ወንድማችን በቁርባን አልሞተም ብለዋል። ወንድማችን ድምፁ ኤርሚያስ ያሰማው አይደለም ብሏል። እናንተ ግን ዋሽታችኋል። የድምፁ ባለቤት ደግሞ ቀሲስ በትረ በህይወት አሉ። ስቱዲዮ የተቀረጹ ቀሲስ በትረና ቆሞስ አባ ገብረወልድ ኤርሚያስ ያሰማው ከዩቲዩብ ላይ ያሰማችሁ ቀሲስ ያሰሙት ዩቲዩብ ላይ ያለው ባለቤቶቹ በህይወት አሉ። የተቀረጹበት ስቱዲዮ ሲዲው ራሱ ሳይቀር ማስተር ሲዲው እጃቸው ላይ ይኖራል ብዬ ኤክስፔክት አደርጋለሁ። ይህን ሁሉ መረጃ ይዘን እንደዚህ ግትልትልትል ያደረጋችሁትን የቀጣጠላችሁትን ውሸት ጥርት የምናደርግበት የምናጠራበት ዴሞ ወይም ፕሬዘንቴሽን ለእናንተ ጥሪ ይኸው እያቀረብኩኝ ነው። ስለዚህ የሚመቻችሁን ቀን አሳውቁን። እኛ እየተዘጋጀን ነው። እኛ ጥሪ እናቀርባለን። ብትቀበሉ መልካም ነው። አልቀበልም ካላችሁ ግን ዞሮ ዞሮ እኛ እውነቱን እናሳያለን ማለት ነው። የእናንተ መቀበል ጥሩ ነው። ባትቀበሉም ግን ጉዳያችን አይደለም። አትቀበሉ። ምክንያቱም ትልቅ ስህተት እንደሰራችሁ ስለምት በተለይ መሳይና ሜርሲ ህዝቡን ያዋሻችሁትን ነገር በደንብ እንድናጠራው ፈልጋለሁ ተገናኝተን ቁጭ ብለን። ስለዚህ ሶፍትዌራችሁን ከፍታችሁ ያን አናሊሲስ ያንን ቻርት ከየት አመጣችሁት? ኦኬ፣ የትኛውን ቻርት ሪማይንድ ለማድረግ ህዝቡ እንዲያውቀው ይሄንን ቻርት ከየት አመጣችሁት? ኦኬ፣ እነዚህን ቻርቶች ከየት መጡ? እሱ እንድታሳዩን እንፈልጋለን። ምክንያቱም ብዙ ያ ቻርት ከየት እንደመጣና ምን ሪፕሬዘንት እንደሚያደርግ ምን አይነት ፋይል እየተጠቀማችሁ እንደሆነ በምን ሶፍትዌር ሰርታችሁ ያንን ዳታ እንዳገኛችሁ ሁሉ ይሄንን ማለት ነው እነዚህን ቻርቶች እንዴት እንደመጡላችሁ ለህዝቡ እንድታሳዩ ለእኛም እንድታሳዩ እንፈልጋለን። ያሳያችሁት እንደዚህ አድርጋችሁ በፓወርፖይንት በፒዲኤፍ ነው ያሳያችሁት። ይሄ እናንተ ካሳያችሁት ስክሪንሻት ላይ ወሰድኩት ነው። ኦኬ፣ የኤርሚያስና የቀሲስ ብላችሁ ማለት ነው። ስለዚህ ይሄ ደግሞ ውሸት ስለሆነ ይሄንን እንድታጠሩ ቴክ በሶፍትዌር ላይ ያለውን ዴሞ ለህዝቡ እንድናሳይ እንፈልጋለን። ኤርሚያስም ለዋሻው ውሸት በቅዱስ ቁርባን ላለው ያልሞቱትን ቄስ ሞተዋል ብሎ የእሳቸውን ድምፅ ወስዶ የቄሱን ስም በህይወት ያሉትን ቄስ ድምፃቸውን ወስዶ ሞተ ላለው ለአበበ ጉላት ሰጥቶ ይሄንን ውሸት ራሳቸው ቄሱ ይመጣሉ፣ የድምፁ ባለቤት ይመጣሉ። እሳቸውን በደንብ አድርገው የታተመበትን ዓመተ ምህረት ስቱዲዮን መቼ እንደሆነ ሁሉ በማስረጃ ያሳዩቸዋል ማለት ነው። ከዛ በኋላ እንግዲህ ይሄን ግትልትል ውሸት ይሄን ቅጥልጥል ያለ ውሸት ለአንዴና ለመጨረሻ ጊዜ እረፍት እንሰጠዋለን ማለት ነው። ከዛ በኋላ ወደ ሌሎች ውይይቶች ወደ መጽሐፍ ቅዱሳዊም ወደ ሌሎችም ውይይቶች እንሄዳለን ማለት ነው። እነዚህ ውሸቶች እያሉ ግን ውሸትን አጠራለሁ ብላችሁ በውሸት ላይ ውሸት ደራርባችሁ ስለሰራችሁ እነዛን ነገሮች ቻሌንጅ እናደርጋችኋለን። ሆፕፉሊ ተቀብላችሁ ለህዝቡ ሁሉን ነገር እናሳያለን ብዬ አስባለሁ። ይኸው ነው። ቴንኪው እግዚአብሔር ይስጥልን ያሬዶ። እኔ አሁን ፍርሃቴን ስጋቴን ጥሪው በጣም ቆንጆ ጥሪ ነው። ይሄ በነገራችን ላይ ወደኋላ አንልም። ይሄን በፍጹም በቅዳሴው ከተቀረጸ ወደ 20 ዓመት ሆኖታል። በነገራችን ላይ ቅድም እንደነገርኩህ መጋቢን ሳወራቸው ነበር፣ በስልክም ቀን ላይ እያወሯቸው ነበር እና 96 አካባቢ ነው ያሉ 96 ወር 97። ስለዚህ ኦልሞስት 21 ዓመት 22 ዓመት ሆኖታል ከተቀረጹ እና የተቀረጹት ደግሞ እሳቸው ያን ጊዜ ዮሐንስ ወልደ ነጎድጓድ ቤተክርስቲያን አገልጋይ ነበሩ። ዲያቆን በትረም እዚያ እያለ ነው የተቀረጹት። ይሄ ምንም 100% የተረጋገጠ ነገር ነው። እኔ አሁን መርሲና መሳይ የምፈራው ደግሞ ሌላ ውሸት ይዘው ይመጣሉ። ያሬዶ ሌላ ይዘው ይመጣሉ። አሁን ሌላ ነገር ደግሞ እኔ ግን በጣም የማዝንላችሁ እንዴት ብትንቁን ነው ግን እንደ ቤተ ክህነት ማለት እንደው ኦርቶዶክሳውያን የቴክኖሎጂ አያውቁም ብላችሁ ታምናላችሁ ማለት ነው? እንደዚያ ነው የምታስቡት? እንዴት እናንተ የምትኖሩበት ሀገርና እኔ የምኖርበት ሀገር የተለያየ ነው? እኛ የምንኖርበት ሀገር እናንተ የምትጠቀሙበት ሶፍትዌር አይቲ እና እኛ የምንጠቀምበት ይለያያል።
በዚህ ደረጃ መግተልተል፣ ኧረ ተው ባካችሁ፣ አቁሙ ባካችሁ፣ ባካችሁ እንዴ እናንተን ውሸት በማጋለጥ እንደው ጊዜያችንን ባታባክኑብን። የእውነቴን ነው። በጣም ወደ ዋናው ትምህርት የእናንተን ውሸት ኦፍኮርስ ይህም ራሱ አንድ ውሸታቸውን ማጋለጥ የስህተት ትምህርት ማጋለጥ አንደኛው ትምህርት ነው። የቅበተ እምነት ዋና ስራ ነው። ነገር ግን ትልቅ ነገር ነው። የተዋሸው ውሸት በክርስቶስ ስጋና ደም ላይ ነው። ኦኬ። ሁለተኛ የሰውን ድምፅ ወስዳችሁ ነው። እያለቀሰ ነው ወንድማችን። እኔ በዚህ አጋጣሚ እንደው እማሆይን ሳያቸው ደስ አለኝ። ፖስት አድርጊያቸዋለሁኝ። ሄደው ሲቀስጡ ምን አድርገዋቸዋል? በትዝታው እንትን የዋህ መነኩሲት ናቸው እናቱ አታሏቸው። እኔ ደግሞ ያው በምዬ ማርያም አድርጌ እኔ ምዬ ማርያም በሚወዷት በድንግል ማርያም አቀናብሬ ፖስት አድርጌዋለሁ። ሪፖስት አድርጉለት እና እናቱ በዚህ አጋጣሚ በጣም የሚያምሩ ቆንጅዬ እናት ናቸው መነኩሲት። ደስ ብሎኛል። በነገር ላይ የእውነቴን ነው። አንዳንድ ቤተሰብ እንዳለ የጠፋል እና ያው ቤተሰቡ ቀለሜን እንደ ቁም ነገር አልቆጠሩትም። ያው ድሮ ምብድነህ እዚያው በድበት እንጂ አንተን ተከትሎ ደግሞ ማን ያብዳል ብለው እና እማሆይ ሰላም ለኪ ይድገሙለት እናታችን ጸሎት ያድርጉለት። ይሄ ልጆት እንደው ከብደቱ እንዲመለስ እግዚአብሔር ወደ ልቡ እንዲመልሰውና ወደ ቤተክርስቲያን ተመልሶ ንስሐ ገብቶ የበደላትን ቤተክርስቲያን የዋሸባትን ቤተክርስቲያን ይቅርታ ጠይቆ ልክ እንደርሶ እንደው በቆብ ዳዊቱን እየደገመ ለነገሩ ዳዊቱ እንኳን መጀመሪያም አልደገመውም፣ ግን እንደው ግድ የለም ጊዜ አግኝቶ ረጋ ብሎ እንዲኖር እናታችን ጸሎት ያድርጉለት። እንወዶታለን። እናታችን የቀለሜን እናት ውድድ አድርጓቸው። ውድድ ሁላችሁም እንወዳቸዋለን። እግዚአብሔር እድሜ ከጤና ጋር ይስጥልን። ኤርሚ ግን ኧረ እባክህ አንተን ስንከተል የእብድ እህል ገዝታ አሳበደችኝ ያላሉ ሰውየው ፈንድሻ ገዝቶ ቆላለሁ ብሎ በቃ ይንጣጣል እንደሌላው ቆሎ እንደዚህ እንደ በቆሎ ማለትም እንደ ሽምብራ ምናምን እንደ አተር ቆላለሁ ብሎ የፈንድሻ ነገር በቃ ሲሯሯጥ ያንን አመጣለሁ ሲል ያኛው ሲሄድ እና ኤርሚ ውሸቱ እንደ ፈንድሻ እየሆነብን ነውና ለመጨበጥ ሁሉ ተቸገርን እኮ። በጣም ፍንድት ያለ ውሸት ነው የሚዋሹት እና በርቱ። መዝሙረ እንግዲህ ጨዋታው በቴክኖሎጂ ሆኗል። በጣም ጥሩ ነው። አንድ ስቴፕ ከፍ ብለናል። በማስረጃ በመረጃ ድሮም እኛ በመረጃ ነው የምናወራው። አሁንም ደግሞ የቴክኖሎጂውን እያዝረከረኩት ነው ያሉት እነ መዝሙረ ከልብ እናመሰግናለን። ስለዚህ ጥሪውን ተቀበሉ። አይሆፕ እናንተ ጎበዞች አይደል ደፋሮች ስለሆናችሁ ትመጣላችሁ። አይናችሁን በጨዋጥባችሁ ደግሞ ሌላ ይዛችሁ ትመጣላችሁ። ነፍስ ይማር ነው የሚባለው። እግዚአብሔር ይስጥልን። እናመሰግናለን። አትሸኘኝም? እሺ ቀሲስ በቃ የረፍት ያርጉ። እሺ እግዚአብሔር ይስጥልኝ ቀሲስ። እግዚአብሔር ይስጥልኝ። ስዩሜም ግሮዝ ዞን ነው እና አም ፎሎወር ኦፍ ጂሰስ ክራይስት። በጣም ደስ ይላል። አውሩት በተግባር አይሆፕ የክርስቶስ ተከታይ እንደሆንክ ተስፋ አደርጋለሁኝ። በቃልና በአንደበት ሳይሆን በስራና በእውነት እንደሚሆን ተስፋ አደርጋለሁኝ። ጉባኤያችሁን ያቅና፣ አንደበታችሁን ያከናውን። እግዚአብሔር ከእናንተ ጋር ይሁን። ሰላም እደሩልኝ፣ አምሹልኝ፣ ዋሉልኝ። አሜን። እሺ እግዚአብሔር ይስጥልን። እሺ መልካም እንቀጥላለን ውይይታችንን። ቅድም እንዳልኩት ይሄ ጥሪ በተለይ ሜርሲንና መሳይን ነው የሚመለከተው፣ ያንን ፕሬዘንቴሽን ያቀረቡትን ማለት ነው። ስለዚህ ምንድነው የምናደርገው? አሁንም ደግሞ አለው እንደባለፈው ፓወርፖይንት ስላይድ አርጎ መሸወድ የለም። ምንድነው የምናደርገው መሰላችሁ? የተጠቀሙትን ሶፍትዌር ለህዝቡ እያሳዩ እኛም ያኑ ሶፍትዌር ከፍተን እነሱም ያኑ ሶፍትዌር ከፍተው አናሊሲሱ እንዴት እንደሰሩት እናያለን። ኦኬ። አይ ከፍለን ነው እኮ የተሰራው፣ ውሸት፣ እሱ ውሸት እንደሆነ አሳያችኋለሁ። ኦኬ። ምክንያቱም እኔም ሪች አውት አድርጊያችኋለሁ ሰዎቹን። ማንም ሰው ዌብሳይቱን ወሰጣችኋለሁ፣ መጻፍ ትችላላችሁ። እንዲህ ማድረግ ፈልጌ ነበር ማለት ትችላላችሁ። ከዛ የሚመልሱላችሁ መልስ ማየት ትችላላችሁ። ኦኬ። የዕለት ሁለት ስንገናኝ ብቻ የተሰራውን ውሸት የነበረውን ትልቅ በጣም የሚያስቅ ውሸት ሁሉ እናሳያችኋለን። ለማንኛውም ግን ሶፍትዌሩን ከፍታችሁ ኦፕን ቻሌንጅ አድርጋችኋል። ባይዘወይ ወንድማችን መሳይ ምን ብሎ ነበረ? ማንም ሰው በዚህ ጉዳይ ላይ እኔን መጥራት የሚፈልግ ካለ ይጥራ ብሏል። ኦኬ፣ ይኸው ጠራው። ሶፍትዌርን ይዘናል። ኦኬ፣ ያን አናሊሲስ የሰራበትን ዳታ ይዘናል። በፓወርፖይንት በምናምን በፎቶ መሸወድ የለም። ኦኬ፣
ሶፍትዌሩን ከፍተን እኔም አንተም ለህዝቡ እያሳየን ሳውንዶቹን እየከተትን ቮይሶቹን እየከተትን ከዛ የሚሰጠንን ፋይናል ኮንክሉዥን እና ቻርቱን እናያለን ማለት ነው። ከዛ ማን ነው የዋሸው የሚለው እናያለን። እንደዛ ኢየሱስ ጌታ ነው ምናምን ኧረ ተው። የምትዋሹለት ጌታ የምትቀበሉ ከሆነ ትቀበሉ፣ እምቢ ካላችሁ ግን ችግር የለብኝም። እኛ ራሳችን ቴዲ ሐዋሳ ቤት ይሄን ነገር ሁሉ ጠቅላላ በቪዲዮ እናሳያለን ማለት ነው። ኦኬ፣ ከዛ በኋላ አለቀ፣ ጨረስን በቃ። ኦኬ መልካም። ግሮውዝ ነው የሚለው? አዎ ግሮውዝ ዞን። እሺ ሰላም ወንድሜ፣ ከማን ልበል ስምን? ከየት ቤተ እምነት? ከጴንጤ ነው። ጴንጤ እምነት የለም። የት ነው ህብረት የምታደርገው ወንድሜ? ቸርች ስም በቃሊዮት ቸርች ነው የማገለግለው፣ ማመልከው ማለት ነው። ኦኬ እሺ፣ ወዴት ትኖራለህ? አንድ ይቅርታ። እሺ ያሬድ ስቶፕ ላይንግ እንደዛ አይጻፍም። ወዴት ትኖራለህ? መጽሐፍ ከፈለጋችሁ እንግሊዝኛ ጴንጤዎቹ ወይ ቻት ጂፒቲ ላይ ጽፋችሁ ተመልሳችሁ ነው። ያሬድ ስቶፕ ሌይንግ ማለት መተኛት ማለት ነው። ያሬድ መተኛት አቁም ነው ያልከኝ አሁን አንተ። ላይንግ ላለው ብለህ እንዲሁ ፕሊዝ አቸኩሉ ምናምን። ኢትስ ኦኬ ስቶፕ ሌይንግ አይባል ላይንግ ነው የሚባለው። ስፔሊንጉን አስተካክል እሺ። ግሮስ እኔ የምለው ኦርቶዶክስ ነበርክ? ቤተሰቦች ኦርቶዶክስ ናቸው። እኔ ያው ኦርቶዶክስ ውስጥ አልቆየውም። ልጅነት 2 ዓመት ነው፣ 2ኛ ክፍል እያለው ነው ወደ ጴንጤ ቸርች የተመለስኩት። ኦርቶዶክስ ጋር አልቆየውም፣ ግን ፋሚሊዎቼ ኦርቶዶክስ ናቸው። የኦርቶዶክስ ትምህርትን አታውቀውም ማለት ነው? ኦርቶዶክስ ትምህርት አላውቅም፣ ግን ስለ ስላሴ ትንሽ ስላወራ የጴንጤዎች ስላሴን እንዴት ምን ብሎ እንደሚያምኑ በዛ ላይ ሀሳብ መስጠት ነው የገባሁት። በጣም ጥሩ። እሺ ከአንተ አስቀድሞ የነበረው ወንድም የት ነበር ያልከኝ? ቤተ እምነት ህብረት የምታደርገው እኔ ነው። ቃሊዮት ቸርች። ቃሊዮት። በጣም ጥሩ። እሺ እውቀት፣ ፈቃድ፣ እግዚአብሔር አዋቂ ነው። እግዚአብሔር በፈቃዱ እግዚአብሔር ቸር ነው፣ መሐሪ ነው፣ ቸር ነው፣ ደግ ነው፣ ሰጪ ነው ስትል እውቀትና ፈቃድ የእግዚአብሔር ባህሪ ነው ወይስ አይደለም? የእግዚአብሔር ባህሪ ነው። ኦኬ። እውቀትና ፈቃድ እግዚአብሔር ለሶስትነቱ የሚሰጥ ነው ለአንድነቱ የሚሰጥ ነው? ለአንድነት ነው የሚሰጠው። በጣም ጥሩ። እውቀትና ፈቃድ ለአካል ነው የሚሰጠው ወይስ ለባህሪ ነው የሚሰጠው? ለአንድነት ነው የሚሰጠው? ለአካል ሳይሆን ለባህሪ ነው ባይሰው የሚሰጠው ማለት። ለአካል ከሰጠኸው ምን ችግር ይመጣል? እስቲ ንገረን። አሁን እውቀትና ፈቃድን ለአካል ከሰጠኸው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ናቸው፣ ሶስቱም ማለት ነው። ይሄ ማለት 3 አምላክ ተመድቦ አለ ማለት አይደለም። የራሳቸው እንትን ተከፋፍሎ አሉ ማለት አይደለም። ሶስቱም አንድ አምላክ ተብሎ ነው የሚጠሩት ማለት ነው። ስለዚህ በሶስቱም የሚሰሩ ስራዎች ሶርሱ አንድ ነው፣ ምንጩ አንድ ነው፣ እግዚአብሔር ነው ማለት ነው። ስለዚህ አንዱን አይቃረንም። ይሄ ማለት ፍቃድ ሶስታቸውም የተለያየ ፍቃድ አላቸው፣ እንደፈለጋቸው መስራት ይችላሉ ማለት አይደለም። አምላክ ስለሆኑ መንፈስ ቅዱስ ስራ፣ የአብ ስራ፣ የወልድ ስራ እንደፈለጉ ይሰራሉ ሳይሆን በእግዚአብሔር ፍቃድ ማለት መንፈስ ቅዱስ ሰራ፣ እግዚአብሔር ሰራ ተብሎ ነው። በኢየሱስ ክርስቶስ የሚሰሩ ስራዎች የእግዚአብሔር ስራ ተብሎ ነው። የአብ ስራዎች የእግዚአብሔር ስራ ተብሎ ነው የሚጠሩት ማለት ነው። ስለዚህ እነሱ ተለያይቶ የሚሰሩት ስራ የለም ማለት ነው። ፍቃዱም ደግሞ ጥያቄ ገብቷል። ጥያቄ ጠየቅኩ። እውቀትና ፈቃድን ለአካል ብሰጥ በስላሴ ትምህርት ውስጥ ምን አይነት ችግር ያመጣል? ለአካል ብሰጥ 3 አምላክ ይሆናል። 3 አምላክ። በጣም ጥሩ። ስለዚህ 3 ባህሪ 3 አምላክ ይሆናል። ወደ 3 አማልክት ትምህርት ይወስዳል። ስለዚህ እውቀትና ፈቃድ ለአካል መስጠት ክህደት ነው፣ ምንፍቅና ነው።
የሥላሴ ትምህርት ላይ አይደል? ምን አልከኝ? አዎ ለባህሪው ነው የሚሰጠው። ለባህሪ ነው የሚሰጠው። በጣም ጥሩ። እሺ አብ ለወልድ ስለ ኦንቶሎጂ ታውቃለህ? አላውቅም። ያው ወርዱ አዲስ ነው፣ ግን ለእኔ በሚገባ እንትን ኩነት ይባላል በግዕዝ ከዊን ግዕዝን አላውቀውም። እሺ ለምሳሌ መንፈስ ቅዱስ እስትንፋሰ እግዚአብሔር ይባላል አይባልም? ይባላል። እስትንፋሰ እግዚአብሔር ማለት ነው የአብ እስትንፋሱ የወልድ እስትንፋሱ ማለት ነው አይደለም? መንፈስ ቅዱስ እግዚአብሔር እስትንፋስ ማለት ጥያቄ ግን እንዴት ነው? ኦኬ ልድገምልህ። መንፈስ ቅዱስ የእግዚአብሔር እስትንፋስ፣ የእግዚአብሔር መንፈስ፣ የእግዚአብሔር እስትንፋሱ ተብሎ ይጠራል መጽሐፍ ቅዱስ። የእግዚአብሔር እስትንፋሱ ማለት የወልድና የአብ እስትንፋስ ነው ማለት ነው አይደለም ወይስ ነው? የእግዚአብሔር እስትንፋስ መንፈስ ቅዱስ የእግዚአብሔር እስትንፋስ ማለት የአብ እስትንፋስ የወልድ እስትንፋስ ማለት አይደለም። አይደለም? እሺ የእግዚአብሔር እስትንፋስ ማለት ነው? የእግዚአብሔር እስትንፋስ ማለት የእግዚአብሔር ፍቃድ ማለት ነው አይደል? የእግዚአብሔር እስትንፋስ ማለት የእግዚአብሔር ፍቃድ ማለት ነው። ለምሳሌ ዳዊት የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ምንድነው? ሶሪ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠኝ ይላል አይደል? እሺ መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ ይመስለኛል። አንድ ላምብልህ። እሺ ኢዮብ 34:4 ነው ቅድም የሰጠው። እሺ ኢዮብ 34:4 ላይ እንዲህ ይላል፣ ላምብልህ። መጽሐፈ ኢዮብ ምዕራፍ 34 እሺ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ህይወትን ሰጠኝ ይላል። እሺ የአምላክ እስትንፋስ የተባለው ማን ነው? አሁን የሆነ ነገር ልንገር ብቻ ጥያቄዎቹ እንደነበረ ሆኖ ከዛ ሪስ አልወጣም። ባይዘወይ ለጥያቄዎቹ ምንሱ ጥያቄዎቹ አንደኛ በቂ ምላሽ መስጠት አለብኝ እና ገባኝ። ችግር የለም። ተዘጋጅተና ለመውጣት ሳይሆን ውጣ ስለ ስላሴ ያለው ነገር ፕሮቴስታንት ወይም ጴንጤ ቸርች ስለ ስላሴ ምን ብሎ እንደሚያምኑ የሚለውን ትንሽ አንድ ደቂቃ ብትሰጡ ማለት ነው። ምናልባት አንተ ራስን ወክለህ ነው የምታወራው እንጂ የቅድሙ እኮ እንዳንተ እኮ ፕሮቴስታንት ነው የሰማኸው። እሱ እውቀትና ፈቃድ የባህሪ አይደለም ብሏል። እሱም እኮ ፕሮቴስታንት ነው ወክሎ ነው የራሱን አይደለ? ስለዚህ ሁሉንም መወከል አትችልም ወንድሜ፣ ምክንያቱም ሁሉም እንዳንተ አስተምሩ። ምን በቤተ እምነታቸው መጽሐፍ ላይ ራሱ ስለ ስላሴ በጣም የተዛባ ነገር ጽፈዋል። በተለይ ነበረኝ። ስለዚህ እንደ ጴንጤ ብለህ እንዳትናገር፣ ምክንያቱም በጣም የተለያየ ስላሴ ላይ የተለያየ ትምህርት ስላለ የአንተን ቤተ እምነት የቃለ ሕይወትን የስላሴ አስተምሮ ንገረን። ችግር የለው ልስማ። እኔ ያው ቃለ ሕይወትን ጴንጤ ተብሎ ይጠራል አይደል? ስለዚህ ከዛ ቢወጣም የኔ ማለት ነው የኔ የስላሴ ያለኝ አመለካከት ማለት ነው እግዚአብሔር አንድ እንደሆነ አምናለሁ። አብ፣ ወልድ፣ መንፈስ ቅዱስ የእግዚአብሔር አካል እንደሆኑ አምናለሁ። ምንድን አብ፣ ወልድ፣ መንፈስ ቅዱስ የእግዚአብሔር አካል ምን ማለት ነው? ማለት እግዚአብሔር መንፈስ ቅዱስ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር አብ ነው። ምን ማለት ነው? አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ደግሞ
ወልድ መንፈስ ቅዱስ አይደለም። መንፈስ ቅዱስ ደግሞ አብ አይደለም። አብ ደግሞ ወልድ አይደለም። ታውቃለህ? እንደዛ ብለን ነው የምናምነው ማለት ነው። ስለዚህ ይሄ ማለት ሶስት አምላኮች አሉ ማለት ሳይሆን አንድ እግዚአብሔር ስር ውስጥ ያሉ ናቸው። ለእኔ ለምሳሌ አይን አለኝ፣ እጅ አለኝ፣ እግር አለኝ ማለት ነው። ግን እኔ ነኝ። የኔ ስም አናስሞስ ነው የሚባለው። አይን አለኝ፣ እጅ አለኝ፣ እግር አለኝ ማለት ነው። ስለዚህ እጅ የሚሰራውን አይን አይቃረንም፣ አይን የሚሰራውን እግር አይቃረንም። ምክንያቱም ሶርሱ እኔን ስለሆንኩ ማለት ነው። ምንድን ነው የምታወራው ወንድሜ? ቆይ አንዴ አናሲሞስ ምን ሆነሃል? አንተ እኮ አንድ አካል ነህ አይደለ? እግዚአብሔር አንድ በአካል አንድ ነው? ኖ እግዚአብሔር ሶስት አካል እኮ ነው ያለው። ሶስት አካል እኮ ታዲያ እንዴት ብለህ ነው አንተ የእግዚአብሔርን የሶስት አካልነትን ረስተኸው በራስ አድርገህ እኔ ለምሳሌ አንድ ነኝ ግን ጆሮ፣ አይን፣ እግር አለኝ ካልክ የማያስኬድክ ነው። እሱን ቶ በወደ አንተ እንዳታስረዳት ያክል ነው። አይሆንማ። አንተማ አንድ ሰው ነው፣ ኢንዲቪዥዋል ነው፣ አለቀ። ስለዚህ እሱ ይቀር፣ እሱን ቶ አሁን ምን ታደርጋለህ መሰለህ? እስቲ ቆይ በዚህ መልኩ ላግዝህ። እሺ እግዚአብሔር አንድነቱ በምንድን ነው? እግዚአብሔር አንድነት በምንድን ነው? የእግዚአብሔር አንድነቱ በምንድን ነው? በስራ አንድ ናቸው። በመለኮት፣ በስልጣን፣ በአሰራር በአንድ በሁሉም ቦታ ኦምኒ ፖተንት ኦምኒ ፕሬዘንት በሁሉም ቦታ በአንድ መገኘት፣ በስራ በስልጣን በአሰራር በሁሉም አንድ ናቸው። ኦኬ በስራ አንድ ናቸው ማለት ምን ማለት ነው? ለምሳሌ በስራ አንድ ናቸው ማለት በወልድ የሚሰራ ስራ በመንፈስ ቅዱስ አይቃረንም፣ በአብ አይቃረንም። ለምሳሌ ንገረኝ። ይስማማል ማለት ነው። ለምሳሌ ንገረኝ፣ አንድ ስራ ንገረኝ። አንድ ስራ ለምሳሌ ኢየሱስ ክርስቶስ ተወልዶ ማለት ነው። ተወልዶ ስለ ኃጢአታችን ከድንግል ማርያም ተወልዶ ስለኛ ስለ ኃጢአታችን ሞቶ ተሰቅሎ ተነስቷል። ይሄ ማለት የወልድ ስራ ነው። ለምሳሌ ወልድ ስራ ነው፣ ግን መንፈስ ቅዱስ ይህንን አይቃረንም፣ አብ ይህንን አይቃረንም። ምክንያቱም አንድ ነው ማለት ነው። አናሲሞስ ወንድሜ የስላሴ ትምህርትን ለማስረዳት ኢየሱስ ክርስቶስ ሰው ሆኖ ተወልዶ ተሰቅሎ ብለንም ይነገራል። የስላሴ አንድነትና ሶስትነት ኢየሱስ ክርስቶስ ከስላሴ አንድ ስለሆነ ማለት ነው፣ ወልድ ስለሆነ ነው የተናገርኩት። እሱን አይደለም የጠየቅኩህ እሱ አሁን ለምሳሌ ክርስቶስ ተወልዶ ተሰቅሎ የሚባለው ወንድሜ ስለ ስጋዌ ሲጎራ ነው አይደለ? ማን ነው ሰው የሆነው ከሶስቱ አካል? የት ማን ነው ሰው የሆነው ስትል አብ አልሆነም፣ መንፈስ ቅዱስ አልሆነም፣ ወልድ ሰው ሆነ ትላለህ አይደለ? በጣም ጥሩ። አሁን ይሄ የእግዚአብሔር ምንነቱና ማንነቱ የሚለውን እያየን ነው። አስተውል። ኦኬ ምንነቱና ማንነቱ የሚለውን እያጠናን ያለ ነው። ኦኬ በዚህ መልኩ ላግዝና አንጨርስ ቶሎ ባቸው። ለምሳሌ እዚህ ጋር 1100 ሰው አለ ይታያል አይደል? የሚከታተለን 1100 ሰው አለ። 1100 ሰው አለ። በምንነት ስንት ነን? 1100 ነን። በምንነት እኛ አሁን አንድ ቤት ነን ያለ ነው ማለት ነው። አንድ ቤት ነው ያለ ነው። የጠየቀኝ ምንድን ነው? ስለ እንትኑ ነው? ስለ 1100 ሰዎች ነው ወይስ ስለ ስላሴ ነው የጠየቀኝ? ምንነትና ማንነትን እያስረዳውክ ነው ወንድሜ። አንድነትና ሶስትነት እያወራክ ነው ማለት ነው። አንድነትና ሶስትነት አይደለም ገና በተለይ አብ፣ ወልድ፣ መንፈስ ቅዱስ ሶስት እንደሆኑ ታውቃለህ። አንድነት በምንድን ነው? እንደገና ደግሞ ሶስትነት በምን ሆኑት ምለው ጥያቄ ይመስለኛል የጠየቀኝ። የሚጠይቀውን ይኸው ቀጥ አድርገህ ጠይቀኝ። እሺ ቀጥ አድርገህ ልጠይቅ። ጥሩ እሺ። በምን አንድ ሆኖ በምን ሶስት ሆኖ? እሱ አልነበረም ጥያቄ። ይኸውልህ ምንነትና ማንነት አለ። ኦኬ ለምሳሌ እግዚአብሔር ምንነት አለው፣ እግዚአብሔር ማንነት አለው። ይህን ትምህርት ታውቀዋለህ? አላውቀውም። እሺ እስቲ ምንነትና ማንነትን በሰው ላስረዳ። አንተ ምንነትና ማንነት አለ?
አለኛው ምንነት ምንድን ነው? ምንነት አካል ለኔ ያለኝ አካል ነው። ማንነት ማለት ሌሎቹ እኔን በቃ የሚገለጡበት እሱ እንደዚህ ነው ብሎ በቃ እኔን ማውራት የሚችሉበት ነው። ምንነትህ ምንድን ነው ወንድሜ? አሁን ለምሳሌ ምንነት ምንድን ነው ብሎ አንድ ሰው ቢመጣ ምንድን ነኝ ነው የምትለው? ሰው ነኛ። ጎበዝ። ስለዚህ ምንነት ሲባል ኔቸር ነው የምታወራው ማለት ነው። ኤሰንስ እሺ፣ ችግር የለውም። ቢ አዲስ ሆነ ሊሆን ይችላል። በቃ አጭር ነገር ልንገርና እንጨርስ። ፎሎ አድርጌያለሁ። በደንብ ደግሞ ተወዳውለንም በውስጥ ማውራት እንችላለን። ኦኬ፣ ይኸውልህ ምንነትና ማንነት ትምህርት አለ። እግዚአብሔር ምንነትና ማንነት አለው። ምንነቱ ኔቸሩ ወይም ኤሰንሱ ነው። ኦኬ፣ ምንነቱ ኔቸሩ ወይም ኤሰንሱ ምንነቱ ነው። ከዛ ደግሞ ማንነቱ ደግሞ አለ። ማንነቱ ደግሞ ራሱን የገለጠበት። ኦኬ፣ ስለዚህ እግዚአብሔር በምንነቱ በኔቸሩ ወይም በኤሰንሱ እግዚአብሔር ስንት ነው? አንድ ነው። ጎበዝ። እዚህ ያለነው 1100 ሰዎች በምንነት በኔቸር በኤሰንስ ስንት ነን? አንድ ነን። አንድ ነን። ሁላችንም ሰው ነን አይደለ? ኔቸር ነው የምናወራው አይደል? አንድ ነን። አሁን በምንነት አንድ ነን። በማንነት ሲመጣ ግን ያሬድ አንተ ነህ አይደለም? አይደለም። በጣም ጥሩ። እግዚአብሔር በማንነቱ አብ ወልድ ነው? አንድ ነው። አብ ወልድ ነው? ኖ። ምን ሆነሃል ወንድሜ? ከኔ ጋር ነህ? በል በቃ ለማንኛውም ፎሎ አድርጌያለሁ ማለት እኔ እኮ ማቆ ነው ማምናቸው ነገሮች ናቸው። ባይዘወይ እያወራክ ሌላው ምድል እንድንሰጥ አይዞህ፣ ችግር የለውም ወንድሜ። በቃ ፎሎ አድርጌያለሁ። በውስጥ አስቀምጥልኝ፣ ቁጥርንም ቢሆን እንደዋወላለን። እሺ፣ አይ ችግር የለውም። ስለ ስላሴ ባይዘወይ የተዛነፈ ስላሴ ትልቅ ምስጢር ነው። ባይዘወይ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ስለ አብ ስራ፣ ስለ ወልድ ስራ፣ ስለ መንፈስ ቅዱስ ስራ ነው የሚያወራው። ስለዚህ ማወቅ ያለብን ነገር ነው፣ ሪስ ነው ማለት ነው። ማለት በቃ ባይብል ምን ይላል፣ መጽሐፍ ቅዱስ ምን ይላል የምለውን ማወቅ መረዳት በጣም አስፈላጊ የሆነ ነገር ነው እና እንደዚህ ደግሞ ጥያቄዎች በዚያ አማርኛዎች ትንሽ እንትን ካለው ያው ለስላሴ የተዛነፈ እንትን የለኝም፣ አመለካከት የለኝም። እኔ አለ አላልኩም እኮ ወንድሜ። እኔ ምንም አለ ሳይሆን ሀሳብ ነው ሼር ያደረግነው። ስለዚህ ሜይ ቢ አሁን ሳይሆን ትምህርት አዲስ ሆኖብሃል። በቃ አንድ አዳዲስ ነገሮች ስላሉ እነሱን በደንብ ዲቨሎፕ እንድናደርግ በውስጥ አወራለሁ። ፎሎ አድርጌያለሁ። እየመጣ እንገናኛለን ያልኩት። እሺ ወንድሜ። እሺ፣ ሌላ ጊዜ እመጣለሁ፣ በዚህ ርዕስ እመጣለሁ። እሺ ወንድም አለ። እሺ if you want to talk to Irim because you have እሺ I am a follower of Jesus። ሰላም ብያለሁ። I am follower of Jesus Christ። ሳሙኤል አለ 1 ሳሙኤል 2 ሳሙኤል 3 ሳሙኤል አትጥፋ ሳሙኤል። እሺ የመጣ ጠይቀን። እሺ ስዩሜ። አቤት። ከዝም አስባልኩ ሀሳብ አለ? አይ ቀደሙ ሲልኩ የነበረው ትንሽ ያለኝ ሀሳብ ምንድነው አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ደግሞ ሰራጺ ስላል መቅደም፣ መቀዳደም፣ መከታተል፣ መብለጥ፣ መበላለጥ የሌለባቸው መሆኑ አልገባውም። የሃይማኖት አበው ላይ ኢራቅሊስ እንደተናገረው ማለት ነው። የሆነ ትንሽ የስላሴ ትምህርት መጽሐፍ ቅዱስን አንብቦ ለራስ ብቻ እንደመረዳት አይደለም። ለዛ ነው አሁን ለብዙዎቻችን
ለብዙዎቻቸው አልተመቻቸውም የስላሴ ትምህርት እና ቃለ ሕይወት ያሰማልን ነው ብለው በጣም ጥሩ ነው። እሺ ስዩሜ፣ እሺ ቤል ላይ ቆይ እቀበልሻለሁ። አብርሽም ሰላም ላለው ተውም ሰላም ብያለሁ። አይ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ማን ልበል? ከየት ቤተ እምነት ነው ወንድሜ? ቶማስ ነኝ ከኦርቶዶክስ። ኦኬ ፕሮቴስታንቶች ነበረ ግቡ እያልኩ የነበረው። እሺ እሺ። አየሁ ፐርሰናል ላወራ ነበረ። በዚህ ነው ያለሁት። የት ነው ያለሁት? አንተ? እዚህ ነው ያለሁት እንትን ሜሪላንድ። ኦኬ ሜሪላንድ። እሺ ያፎሎ አድርጌያለሁ። በቃ እሺ አወራለሁ። እሺ ጻፍልኝና ቁጥርም እደውልልሃለሁ። እሺ ቴንክ ዩ ወንድ። እሺ ባይ ባይ። ኦኬ እሺ ላይ ሰላም ብያለሁ። ሚኪያስ አንዴ አቆን እንዴት አመሸ? ሰላም ብያለሁ። ይመስገን። ሰላም ላንቺ ይሁን። አሜን አሜን። እንደምን አመሻችሁ? እንደምን አደራችሁ ሁላችሁ? ክብሩ ይስፋ። አለን አሳምሮሽ ነው በላይ። ኦኬ እሺ አብሪሽ ሰላም በለን። ሚኪያስ አንዴ እስቲ የሚታርግልኝ ፕሊዝ። ዲያቆን ሰላም ነው? እግዚአብሔር ይመስገን። እንደምን አለ? አለን ሰላም ነው። ሁላችሁም ሰላም ብያለሁ። አሜን አሜን። አለሁልህ። እንዴት ነህ? ተጠፋፋን። አዎ ተጠፋፋን። አለሁ ዲያቆን እየጨርስ አለሁ። ገስልኝ እናውራት። እሺ ሚኪ ሰላም ብያለሁ። ሚኪያስ ሰላም መዝሙር። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ፕሮቴስታንት ቤተ እምነት የት ነው? የት ነው ህብረት የምታደርገው? ሄሎ የት ነው ህብረት የምታደርገው? ቤተ እምነት የት ነው? ሙሉ ወንጌል። እሺ እንኳን በሰላም መጣ። እንኳን በሰላም ቆያችሁ። እሺ የስላሴ ትምህርት ላይ ያለውን ነገር ላጥራና ወደ ርዕሴ እመለሳለሁ። እስካሁን ድረስ የስላሴን ትምህርት እየሰማ ነበርና አንተ በሙሉ ወንጌል ትምህርት እውቀትና ፈቃድ የእግዚአብሔር ለባህሪ ነው ወይስ ለአካል የሚናገር ነው? ለባህሪ ነው። ለአካል ካረከው ምን አይነት የትምህርት ስህተት ያመጣል? የስላሴ ትምህርት ላይ ለአካል ከሆነ ሶስት አምላክ ይሆናል። ሶስት አምላክ መገለጫ ስለሆነ ማለት ነው። የእግዚአብሔር ምንነቱ ስለሆነ አይደል? ስለዚህ ሶስት ምንነት ደግሞ የለም አይደል? ሶስት ምንነት የለም። ኦኬ። ስለዚህ አዋቂነት፣ ሁሉን ቻይነት፣ ፈቃድ እነዚህ ሁሉ ባህሪ ናቸው እንጂ ለአካል የሚሰጡ የየራስ እውቀት የየራስ ፈቃድ ይባላል በስላሴ ትምህርት የለም። በጣም ጥሩ። እንደዛ ከሌለ ኢየሱስ ክርስቶስ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን እያለ ነው? ይሄ የኢየሱስ ክርስቶስ ሰው የሆነው ኢየሱስ ክርስቶስ በምድር ላይ በሚኖርበት ሰዓት የእግዚአብሔርን ፈቃድ ነው የሚያደርገው። ዳት ሚንስ ምን ማለት ነው? የእሱን ፈቃድ። አሁን ለምሳሌ ማንም ወደ አብ የሚመጣ የለም ይላል። ወደ አብ የሚመጣ ነው የሚለው። በእኔ በኩል ካልሆነ ወደ አብ የሚመጣ የለም ይላል። ምን ማለቱ ነው? በሱ መንገድ ወደ አብ ይመጣል እያለ ነው ኢየሱስ ያስተምረን ማለት ነው። ስለዚህ ልክ እንደዛው ይሄ እየተናገረ ያለው እሱ የሚያደርገው ግብር አለ። ወልድ ነው ኢየሱስ፣ የተወለደበት ስጋ ነው። ስለዚህ የሚያደርገው ስራ አለ። ያንን ግን ለአምላክነት እንትን እየሰጠ ነው ማለት ነው። ምንም አንደኛ ድምፅ ይነፋነፋል፣ አይሰማም ብለው ድምፅ ይነፋነፋል። ሁለተኛ ደግሞ የሰማሁም ራሱ ፈጽሞ የስላሴ ትምህርት ያለው ነገር የተናገርከው። አሁን ድጋሚ ልጠይቅ፣ በደንብ ስማኝ። ኢየሱስ ክርስቶስ የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ሲል ምን ማለት ነው? ምክንያቱም ፈቃድ የአብም የወልድ የመንፈስ ቅዱስ ፈቃድ አንዲት ናት ብለናል። አብ ወልድ መንፈስ ቅዱስ አንዲት ፈቃድ ነው ያለው። ታዲያ ኢየሱስ ክርስቶስ የእኔ ፈቃድ ሳይሆን አንተ ፈቃድ ይሁን ሲል ምን ማለቱ ነው? አሁን ለምሳሌ ዮሐንስ 1:14 ላይ
በደንብ የሚሰማ ከሆነ ምሳሌዎች እየነገርኩ ነው። የተለያየ ስለሆነ ሀሳቡ ይህንን ሊያጠራልኝ ይችላል ብዬ ነው ይህን እያወራሁ ያለሁት ማለት ነው። የተለያየ ሀሳብ አይደለም ሚኪ የምፈልገው እኔ ሀሳቡ የተለያየ አይደለም። እዚሁ ጥቅስ ላይ ያለውን ልመልስልህ ነው። ግን መጽሐፍ ቅዱስ በራሱ መጽሐፍ ስለሚብራራ ይህንን ሀሳብ በሌላ ልንገርህና መልሼ እዚህ ቦታ ላይ እመጣለሁ እንድትረዳኝ። እሺ ከፈለክ እዚሁ ላይ የምንቀጥል። ኢየሱስ ክርስቶስ ሰው የሆነ አለ። ኢየሱስ ማለት ነው ሰው የሆነው ክርስቶስ የሚፈጽመው ግብር አለ፣ በምድር ሊሰራው የመጣው አለ። ያ ማለት ኢየሱስ ክርስቶስ ሊያደርገው የመጣው ሰው የሆነ አምላክ አለ፣ ሰው የሆነ አለ ማለት ነው። ኢየሱስ ትይዋለሽ የተባለው ማለት ነው። ስለዚህ በምድር ላይ ሆኖ የሚያደርገውን ነገር በሙሉ ለእግዚአብሔር ማለት ለራሱ ማለት ነው። ምክንያቱም ወደ እግዚአብሔር መሄጃው መንገድ ነው። እሱ ራሱ እግዚአብሔር ነው። ኢየሱስ ራሱ በምድር ላይ ያለው ማለት ነው። ተረድተኛል? እኔ ስለ ፈቃድ ነው የጠየኩ። አይ ዶንት ቲንክ የተናገርከው ነገር አሁን ራሱ ምንም ትክክል አይደለም። ፈቃድ ላይ ብቻ ፎከስ አድርግና መልስልኝ እንዲቀል። ኢየሱስ ክርስቶስ የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ሲል ምን ማለቱ ነው? ምክንያቱም ፈቃድ የአብ የወልድ የመንፈስ ቅዱስ ፈቃድ አንዲት ናት። እኛ ኦርቶዶክሲያን እንደዛ እናምናለን። በስላሴ ዘንድ ፈቃድ አንዲት ናት። የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ የየራስ ሳትሆን አንዲት ፈቃድ አለች። በቃ አለቀ። አሁን የጠየቁት ጥያቄ እኔ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን ማለቱ ነው? ይሄን የጠየቁት። የመጀመሪያው ኢየሱስ በሚኖርበት ሰዓት ምሳሌ እየሰጠን ነው፣ ትምህርት እየሰጠን ነው። ምክንያቱም የእግዚአብሔርን ፈቃድ እያደረገ ስለሆነ ማለት ነው። የእግዚአብሔር ፈቃድ ደግሞ የእሱን ፈቃድ ነው። የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ማለቱ ነው ያልኩህ። ከከበደ ግን መተው ትችላለህ፣ ችግር የለም። ከከበደ ሳይሆን የእግዚአብሔርን ፈቃድ ሊያደርግ ነው አይመጣው። እኔ በአንተ እንዳለው እኔም በአንተ እና እሱም በእኔ ኑሩ እንዳለ የእግዚአብሔርን ፈቃድ ሊያደርግ ነው ወደ ምድር የመጣው። የእኔ ፈቃድ ያለው ጌታ ምንድን ነው? የእሱ ፈቃድ በምድር ላይ ባለበት ሰዓት፣ አሁን ለምሳሌ ሰው ስለሆነ በምድር ላይ ባለበት የሰውነትን ማለት ስጋ ድካም በሱ ላይ አለ፣ ሰው ስለሆነ ማለት ነው። ስለዚህ ከዛኛው ከሚመጣበት ኃይል ግን ያንተ ፈቃድ ብሎ ለራሱ ፈቃድ ነው ሲያስተምረንም ነው። ሁለት ደግሞ መታዘዝም እያደረገ ነው ኢየሱስ ማለት ነው በምድር ላይ። እሺ ወልድ ቤዛ ለመሆን ፈቃዱ ነው አይደለም? ነው። ይህች ጽዋ ከኔ ትለፍ ብትወድ ወይ ብትፈቅድ ይህች ጽዋ ከኔ ትለፍ ሲል ጌታ ጽዋ መቅመስ አልፈለገም ነበር? አይደለም፣ እንደሱ አይደለም። መቅመስ አልፈለገም አይደለም። ድምፅህን አስተካክለው ወንድሜ፣ ወይ ኢርፎን ልቀር ፕሊዝ። አሁን ተስተካክሎ አሁን ደህና ነው። እሺ ቀጥል፣ እየጠበቅኩ ነው። እሺ አሁን ጥያቄውን ድገምልኝና ወደ ሀሳቡ ልግባ። ኦኬ ፈቃድ ላይ ነው የምናወራው። ቆይ በአጭሩ ይኸውልህ፣ ፈቃድ ላይ ነው የምናወራው። በስላሴ ዘንድ ያለችው ፈቃድ አንዲት ናት። ያ ፈቃድ የወልድ ናት፣ የወልድ የአብም የመንፈስ ቅዱስም ናት አይደል? ተስማማ? ታዲያ ጌታ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን ማለት ነው ስል የምችለውን ነግረኸኛል። ኦኬ እስኪ የኔን ልንገርህና ከተስማማ ተስማማ፣ ካልተስማማ አልተሰማኝም ትላለህ። እሺ ለምሳሌ ይህን ክፍል ሙስሊሞች ያነቡትና ምን ብለው የተረጉሙታል መሰለ? ይኸው ክርስቶስ መሞት አልፈለገም ይላሉ። ኦኬ ይሄ በጣም ክህደት ነው፣ ምንፍቅና ነው። በጣም ትልቅ ምንፍቅና ነው። ሁለተኛ ደግሞ ሌሎቹ ደግሞ በምን ይተረጉሙታል? አይ ይኸው ያንሳል፣ እሱ ከአብ ያንሳል ለማለትም ይተረጉሙታል። ተመለስ ሚኪያስ። ይሄም ምንፍቅና ነው። ኢየሱስ ክርስቶስ በስልጣን በእውቀት በፈቃድ በባህሪው ከአብ አያንስም። ኦኬ በጣም ጥሩ። አሁን መልሰኝ ስማኝ። የእኔ ፈቃድ ሲሆን አንተ ፈቃድ ይሁን ሲል ከአብ የተለየ ፈቃድ የለኝም እያለ ነው ወይስ አይደለም?
ከአብ የተለየ ፈቃድ የለውም። ኖ ጌታ ሲናገር የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ሲል ወልድ ከአብ የተለየ ፈቃድ የለኝም እያለ ነው። የአንተ ፈቃድ የኔው ነው፣ አንድ አይነት ስለሆነ አንድ ስለሆንን በፈቃድ ከእኔ ደግሞ ከአንተ የተለየ ፈቃድ ስለሌለኝ የአንተ ፈቃድ ይሁን እያለ ነው ወይስ አይደለም? ፊልጵስዩስ ምዕራፍ 2 ላይ ዝቅ አለ ፎር ኤግዛምፕል ማለት ነው። አልገባ ዝቅ አለ ማለት ነው። ከአብ ኢየሱስ ክርስቶስ አብና ወልድ ሲኖሩ ወደ ምድር ወረደ ይልና እሱም የባሪያ መልክ ያዘ እያለ የሚዘረዝረው አለ። በምስሉም እንደ ባሪያ ተገኘ እያለ ማለት ነው። ያ ማለት ኢየሱስ ዝቅ አለ ማለት ግን አይደለም። አልገባኝ እኮ አብራሯ ታዲያ። ምክንያቱም ይህንን ክፍል አንብበው ሰዎች ዝቅ አለ መለኮቱን ተወ ብለው የሚተረጉሙም ምንፍቅና ስላለ የኢየሱስ አሁን ለምሳሌ አንዱ ግብሩ ይሄ ነው። ኢየሱስ የሚሰራው ስራ አንዱ ግብር ለምሳሌ የሰው ልጆችን ለማዳን ነው። የወልድ አንዱ ግብር ይሄ ነው። ፈቀደ ራሱ ስልጣኑን ሳያይ ልክ እንደ አብ ሳይኖር ይላል አይደለ? ፊልጵስዩስ መጽሐፉን ብትከፍትልኝ ደስ ይለኝ ነበር። ግብር ማለት ምንድነው? ግብሩ ስትል ምን እያልክ ነው? አሁን ለምሳሌ የወልድ ግብሩ መወለድ ነው፣ የአብ ግብሩ መውለድ ነው ካልኩኝ ምን እያልኩኝ ነው? ስራው ግብር እንደሆነ ግብር ግን እያልኩ ያለሁት እኔ ምንድነው አሁን ለምሳሌ እኔ በሰውነት የምሰራው ግብር አለ በዚህ ምድር ላይ በምኖርበት ሰዓት ማለት ነው። ቆይ እስኪ ሚኪ እሺ፣ አንድ ሚዩት አድርገህ ጠብቀኝ። እሺ ጠብቀኝ። እሺ ይቅርታ ወንድም አለ ሚዩት አድርግና ጠብቀኝ አንዴ። ምክንያቱም ብዙ በጣም ልቀርብ እየሞከርኩኝ ነው። በጣም እየተራራቀን የመጣ ነው እና ሜይ ቢ እስኪ ትንሽ ዳይጀስት እናድርግና ደግሞ ተመልሼ አብራለሁ። ጠብቀኝ ትንሽ ደቂቃ። እሺ በአምላክ ሰላም ብያለሁ። ኦረ ድምፅ እሺ፣ ፒክቸር ከአንተ የሚወጣ ድምፅ ነው። ምን ነው? ኖ በጣም ዲፕ ድምፅ ነው ብዬ ነው። ያ ደግሞ አይቼም አውቃለሁ መሰለኝ ሀይት ፊል ያለው ኪዳነ ምሕረት እዛው ስለምመጣ በዛው ሰላም ልበል ብዬ ነው። እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን አለው ሁሉ መልካም ተመስገን። ደህና ነው አለን። እኔ እንኳን ሰላም ለማለት ብቻ ነው የገባሁት። ያው ብታይኝ ትልቅ ሰው አይደለም፣ ያው ድምፄ ነው እንጂ እኔ ልጅ ነኝ ገና። እሺ ችግር የለውም፣ ጠብቀኝ እዚሁ ላይ ሁሉ አውራለሁ። እሺ የኦጂዎች አዳሽ ነው የሚለው። እንዴት ነው ያሬድ? ሰላም ነው? እግዚአብሔር ይመስገን። ማን ልበል ስምህን? አቢሲኒያ ነኝ። እንዴት ነው? አቢሲኒያ ነህ እንዴ? እንዴት ነው? ደህና ነኝ ያለው እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው። እንዴት ነው? ደህና ነህ? ተመስገን። አለን። እሺ ምንድነው ከአንተ ጋር እኮ ብዙ ታውቃለህ እንደማንስማማና ኢነርጂም የለኝም ድጋሚ ከአንተ ጋር ያው ታውቃለህ። እናንተ ስንጋር እንላፋለን፣ ልፊያ እንወዳለን መሰለኝ። ዋናው ጤና ከሆንክ እና ሰላም ከሆንክ ዋናው እሱ ነው። በዚህ በሚስጥረ ስላሴ ለምን ዲቤት አናደርግም? በቃ ወይ ሚውት አድርገህ ተቀመጥ ወይ ውረድ። እሺ ወንድ አቢሲኒ አሁን ማድረግ አንችልም። እኔ እፈራሃለሁ። በጣም ተዘጋጅቼ ነው የጠበቁት ብዙ ጊዜ ስላሴ ትምህርት። እኔ እፈራሃለሁ፣ አንተን አልችልም። መፍራት አይደለም፣ መፍራት ሳይሆን አሁን አንተ ስታስተምር ምንድን ነው የእናንተ ዶክትሪን ያለ ሚስጥረ ስላሴ የሚል እሱን ነው ቀጥታ እየገለጽክ ያለሁ እንጂ ከመጽሐፍ ቅዱስ አቢሲኒያ ሚውት አድርግና ወይ ውረድ ወይ ደግሞ ሚውት አድርገህ ተቀመጥ። የቱ ይሻላል? እሺ ጋብዘኝ። ኤኒታይም ሬዲ ስትሆን ጋብዘኝ። ውይ አልጋብዝም። እኔ ፊት ለፊት አልጋብዝም ነው የምጋብዝህ። እኔ እናንተ ብዙ ጊዜ ስለተገናኘን እኔ ደግሞ ይደክመኛል ልፊያ፣ የሚገርም። ስለዚህ ለምደሞ ሳይሆን በእግዚአብሔር ቃል እስኪ ጥያቄዎችን ማዘጋጀት ይችላለሁ። ዲቤት ለምን እናደርግ? እኔ በጣም እፈራለሁ ዲቤት። ግን ስታስተምር ከመጽሐፍ ቅዱስ አስተምር እንጂ እናንተ የጻፋችሁት አለ ሚስጥረ ስላሴ የሚለው ከዛ ሳይሆን
ቃሉ ምን ይላል? የእግዚአብሔር ቃል ምን? ቤተ እምነት አለ። አንተ ቤተ እምነት አለ። ዲቤት እናድርግና እሱንም አንስተህ ትጠይቀኛለህ። ችግር የለም። ቤተ እምነትን ስታውቀው ተመልሰና እሺ